አንቃ ላይ ምናምን ያስቀመጠው ነገር አይደለም እያልኩ ያለሁት እንትን ተነግሮኛል እሱን አድርጋለሁ እሱን አይደለም እያልኩ ያለሁት እኔ ሪሊ መንፈስ ቅዱስ በህይወት ላይ ሙቭ እያደረገ እንደሆነ ፍሬ እየታየ ከሆነ መንከላወስ አይጠበቅብህም። አሁን የኛዎቹ ጠባብ ናቸው። እዚህኛ ሀገር ያሉት ታውቃላችሁ፣ ጠባብ ናቸው። እኔ አሁን ኮፕቲክ እንትኖች ይመቹኛል። ኢትዮጵያን የወለደችው ማለት ነው። የግብጾቹ ይመቹኛል፣ ይጠቅሳሉ፣ ፕሮቴስታንቶችን ይጠቅሳሉ። እዚያ ያሉትስ እዚያ ጥበት እንደነሱ አይጠብም። ባይዞ ይሄ መጥበብ የሚባለው እንደ ኢትዮጵያ ኦርቶዶክስ በተለይ እዚህ ቲክቶክ ስላሉ አፖሎጂስቶች መጥበብ የሚባለው ነገር እንደነሱ ራሱ አይጠብም። የኮፕቲኮችን መጽሐፍ ሄዳችሁ ቼክ አድርጉ እስቲ። የእኛን ስኮላሮች ይጠቅሳሉ። ኦኬ የኛዎቹን የካቶሊክ ይጠቅሳሉ። እንትን ሆኖ ማለት ነው የኮፕቲክ ኦርቶዶክስ የግብፅ ሆኖ ማለት ይጠቅሳሉ። አሲሪያን ቸርች ኦፍ ታይስ ምናምን። ስለዚህ ልክ ነው ይላሉ። የኛዎቹም እንደዛ ናቸው። በጣም ነው ደስ የሚለኝ። ካቶሊክን ይጠቅሳሉ። አሁን ለምሳሌ የዌይን ግሩደም ነው የኛውና ዌይን ግሩደም ደስ የሚል ነገር መጨረሻ ላይ ደብዳቤ የተቀመጠልኝ አለ። እስቲ ቼክ እናደርገዋለን በኋላ። እሺ አሁን ለምሳሌ ዌይን ግሩደም ምን ያደርጋል መሰለህ? ለመጀመሪያው እንትን ላይ ለምን ቼክ አላደረገልህም? the doctrine of the word of God right? አሁን የካቶሊክ ስኮላሮች ብሎ በአንድ መስመር ቁጭ ያደርገዋል የተጠቀማቸው ማለት ነው። ያው ለምሳሌ አይ ቲንክ ጨርሰናል። ያ ለሚሾይ ላዙርና ማለት ነው። እሺ ቆይታለ በዚህ ጋር ነው መሰለኛ። ካታጎሪው ይታያል። ቁጥር 2 ብሎ ነው የሚጀምረው። በዚህ በኩል ያለው አንድ አንግሊካን ነው ወይም ኤጲስኮፖሊያን የሚባሉትን ነው እዚች ጋር የሚጠቅሰው። አንግሊካን የሚል ይታያል። አንግሊካን ይታያል። ከአንግሊካን ስኮላሮች ሊተንን ይጠቅሳል፣ ቶማስን ይጠቅሳል፣ ፓከርን ይጠቅሳል፣ ማይክል በርደን ይጠቅሳል፣ ብሬን ይጠቅሳል። ከዛስ ከሪፎርምድ እንግዲህ እኔ ሞዴሬተሮች እኔ ላይ ስለሚመሰጡ ኮሜንቱን እኔ ነኝ የማጠፋው። እሺ ከዛ ተመልከት እዚህ ጋር ከአንዴ ቆይ ቶሎ ከዛ ፕሬስቢቴሪያንን ይጠቅሳል። በቃ ኤኒዌይስ ልቀጥልልህ። ባፕቲስት፣ አርሜኒያን፣ ሪኒዋል፣ ፔንቴኮስታል፣ ዲስፔንሴሽናል። ከዛ ይኸው እንድታየው የምፈልገው ይኸው ምን ይላል እዚህ ጋር ከታች ያለው አንድ የሚለው ሮማን የሚለው ነው። አንብቦ ሙሉ ኦኬ። ኢቨን ካታጎሪ አውጥቶላቸው ነው የሚጠቀመው። ሮማን ካቶሊክ ትራዲሽናል፣ ሮማን ካቶሊክ ከቫቲካን ቱ በኋላ ያሉትን እና አደር ወርክስ ደግሞ ይቀጥላል ማለት ነው። የአሌክሳንድር ግሬድን ነው ሂስቶሪካል ቴዎሎጂ ይሄኛውን ማለት ነው። ይሄኛውን መጽሐፍ ይጠቅሳል። ኤኒዌይስ ዋትስ ማይ ፖይንት? እኔ ያለሁበት ላይ ጠባብ አይደለም። አየህ፣ እኔ ያለሁበት ላይ ጠባብ አይደለም። የሆነ እንትንን ፕሩቭ ለማድረግ ይሄዳል። ከካቶሊክም፣ ከኦርቶዶክስም፣ ከሌሎችም ከዛስ ሁላችን አንድ አይነት ድምፅ የምናሰማበት ቦታ ጋር ያለውን ይዘን እንቀጥላለን። ልዩነት ያለባቸው ቦታዎች ላይ ኦግስትን እንዳለው ግሬስ ልንሰጥ ይገባል። ኢሴንሻል ያልሆኑት ላይ ፎር ዲስከሽን ነው። ምን ነበር የሚለው ምዕመናን? ኢን ኤሴንሻልስ ፎር ዩኒቲ ኦን ነን ኤሴንሻልስ ላይ ምን ነበር የሚለው? ስለዚህ ነን ኤሴንሻል የሆኑት ላይ ክርክር የሚበዛባቸው ቦታዎች ላይ ግሬስ ሰጠ። አሁን አንፎርቹኔትሊ እኛ ጋር የለም። እኛ ጋር ዳውላውን ነው እንግዲህ እዚህ ሶሻል ሚዲያው የሚያፈምሰው ለስድብ ነው የሚመጡት። እኛ ጋር በቃ ነን ኤሴንሻል የሆነ ነገር ላይ ትተዋለ።
የሆነ አጉል እስኪያልባ አትጮህም፣ አትከራከርም ምናምን አትከራከርም። እኔ አሁን አልከራከርም። በቃ ነን ኢሴንሻል ነው ብዬ ካሰብኩ በተለይ ነገረ ፍጻሜ ጸጋ ስጦታዎች ሳምቲንግ ምናምን ሲሆን ኦኬ ያንም የነበረ ነው፣ አሁንም ይቀጥላል። ሰው በራሳችን መንገድ እንሄዳለን። ግዴታ የሆነ ነገር እዛ ነገር ላይ መያዝ የለብኝም። አንዱን ትራዲሽን ዝም ብለት ይይዘዋል። ኦኬ ሶ ፕሮብለም ሶልቭ ደን የሆነ የሚያስጨንቅ ነገር የለም እንደዚህ ሲሆን አረን እንደ ሸጉ ኦኬ አሁን የተረዳሁት ኤፌሶን 4:5 ያለው አንድ ጌታ፣ አንድ ጥምቀት፣ አንድ ሃይማኖት የሚለውን እሱን ፈልጎ ማግኘት አይቻልም። ስለዚህ አንተ አስተምሮን የጌታ የኢየሱስ ክርስቶስ አዳኝነቱን አምነህ በመንፈስ እየተሞላህ ማደግ ነው የሚጠበቅብህ እንጂ እዛ ኤፌሶን ላይ የተቀመጠችውን ቤተክርስቲያን እከሌን የያዛት ብሎ መናገር አይቻልም ነው አሁን የተረዳሁት። ማንም ክሌም ማድረግ አይችልም። አሲሪያን ቸርች ኦፍ ኢስትም ክሌም ማድረግ ይችላል። ካቶሊኮችም ክሌም ያደርጋሉ፣ ኦርቶዶክሶችም ያደርጋሉ፣ ሌሎች ብራንቾችም ያደርጋሉ፣ ሁሉም። ስለዚህ ሴክቲስት የሆነ ሴክቴሪያን የሆነ ከኔ ውጭ ወደ ውጭ የሚል እኔ ይቀፉኛል እንደዛ የሚሉ አሉ እኮ ካቶሊኮችም የሚሉ አሉ አንዳንዴ። ግን እነሱ አሁን የፖስት ቫቲካን ቱ ጥሩ ሆኗል፣ ለቀቅ አድርጓል። አስትሬ ብራዘርስ አሉ፣ የዳኑ ወንድሞች አሉ፣ ኦርቶዶክስ ውስጥ የዳሉ ወንድሞች አሉ፣ ፕሮቴስታንት ውስጥ ክፍት አድርገዋል። ያኔስ አናቴማ እያሉ በነ ሉተር ሰዓት ከኛ ወጥተሃል አይደል? አዎ ጋነም ነው የምገባው እያሉ ነበር። አሁን ተስተካክሏል። ያ ጥበት ያለው አሁን ኢትዮጵያ ኦርቶዶክስ ውስጥ ሳይሆን የኢትዮጵያ ኦርቶዶክስ ውስጥ እሷ ጥበት አለች። እኔ ግብጿ ናት የምትመቸኝ በዚህ they are flexible ኦኬ። እኔ በቃ ሴክቴሪያን የሆነ እንትን ጠባብ ግሩፕ አይመቸኝም። ለዛ ነው እኔ ኦፕሽን ብሰጠኝ የኢትዮጵያን ኦርቶዶክስ አልሆንም፣ ሌላ ነው የምሆነው ራሱ የኢትዮጵያን ኦርቶዶክስ አልሆንም። ባይዘው ግብጽና የኢትዮጵያ ኦርቶዶክስ እኮ ተመሳሳይ እንትን ነው የሚቀበሉት፣ እንትናቸው ማለት ነው የሚቀበሉት። አሁን ላይናቸው እኔ ታዲያ ቅድም ምንድን ነው ያሉት? መገኛዋን ያገኘችው የኛው እንትን ያለችው፣ እነሱ ግን እንደዛ ናቸው እያልኩ አልነበር እንዴ? ላይኑ ይሄ ምንድነው አፖስቶሊክ ሰክሴሽኑ ምናምን የሚመጣው እናቴ አሌክሳንድሪያ አባቴ ማርቆስ ምናምን የሚመጣው በዛ እንደሆነ አይነውታል። ግን አፕሮች ላይ ሲመጣ አሁን የግብጽ ቤተክርስቲያን ከኛ ውጭ ያሉት ኢስተርኖቹ ጠፍተዋል አልዳኑም አትልም። የኛ ጠባቦችስ እዚህ ሀገር ቤት ያሉት ከኛ ውጭ ወደ ውጭ ረዛው ሁድ በዳት እኔ ጠባብ አይመቸኝም አሉ። ኤንሸንት የሆኑ ስቲል ክርስቲያኒቲውን የያዙ ኦኬ ሲሪያኮች ያ አሲሪያኖች ምናምን አሉ። አፖስቶሊክ ሰክሴሽን ያላቸው ግን ኦሪየንታል ያልሆኑ፣ አፖስቶሊክ ሰክሴሽን ያላቸው ኢስተርን ያልሆኑ፣ ከኢስተርን ውጭ ነው ማለት but they are saved, they are true Christians by the way። በመጽሐፍት በምን በኢንተርፕሪቴሽን ይለያያል። አትጥበቡ የሀገሮች ጥበቡ። ለማንኛውም የሆነ ፖይንት ላይ ስትደርሱ ጥብቅ ብላችሁ ስለምቀሩ ችግር የለውም። ወይ አንደውኑ ከመጽሐፍ ቅዱስ ማህበር እንደው ብትወጡልንና ሄሬቲክ ከሆኑት ጋር ህብረት ባታረጉም ጥሩ ነበር። እስቲ ፓትሪያርኮቻችሁን አስማሙና ፕሮቴስታንቶች ስላልዳኑ ከመናፍቃን ጋር የሚደረግ ህብረት ለምንድን ነው የሚኖረን? መጽሐፍ ቅዱስ ላይ እኛ እኮ ግዕዝ አለን። እኛ በራሳችን መንገድ ስንፈታ ስንት ሺህ ዓመት ኖረናል። ፕሮቴስታንት ጋር እና ካቶሊክ ጋር ለምንድን ነው ህብረት የሚኖረን? አልዳኑም እነሱ፣ እኛ ብቻ ነን የዳንን። በራሳችን መንገድ እንሂድ። እስቲ እንደሱ አድርጉ። ምድረ ጠባብ ማለት ነው። ኤኒዌይስ እንደዛ ነው። ሶ ያንን መንገድ ተከተል። ነን ኢሴንሻል የሆነው ላይ ኦኬ ዩ አር ፍሪ የትኛውንም እንትን ለመከተል። ዶግማቲክ የሆኑ ኢሹዎች ላይ ግን ያሉትን በቃ ቼክ አድርጋቸው። እኔ አሁን እንደዛ ነው ማድረገው ብያለሁ። ክሪስቶሎጂ ላይ ትሪኒቲ ላይ ምናምን አያቸዋለሁ ሁሉንም፣ የካቶሊኩንም የኦሪየንታሉንም ኢስተርኑንም ምናምን። ከዛ አንድ አይነት ድምፅ ስሰማ ያንን ድምፅ አስተጋባለሁ መልሼ ማለት ነው። ይህን ይመስላል ሸጉ። አማን ኤፌሶን 4:4 ላይ ያለውን ጠቅሶ ሰው እንዴት እቺ አንድ ሃይማኖት የተባለችው ኦርቶዶክስ ናት ወይ ካቶሊክ ናት ወይ ፕሮቴስታንት ናት ለማለት እንዴት ይደፍራል ሰው? ማለት ጳውሎስ እንደዚህ አይነት ቤተ እምነቶች ነበሩ እንዴ? ይሄንን ሲናገር ያያያዘውስ ከአንድ ጌታ ጋር አይደል እንዴ? አንድ ሃይማኖት ዋን ፌዝ ነው የሚለው አይዘው አይደለ? ፌዝ ደግሞ በክርስቶስ አስተምሮ ላይ ነው።
ስለዚህ ኢየሱስ የእግዚአብሔር ልጅ እንደሆነ ጌታ እንደሆነ ሰው በልቡ አምኖ ይጸድቃል በሚለው አጠቃላይ ከባይብሉ ቅድም እንዳልከው ታይና ክርስቶስ ኢየሱስን ጌታ አድርጎ የተቀበለ ሰው ያለው እምነት ነው። ያን እምነት ተከትሎ ደግሞ እንትን ነው የሚመጣው፣ አንዲት ጥምቀት የሚለው ነው የሚመጣው። ለምሳሌ ሐዋርያት ሥራ ምዕራፍ 8 ላይ ነው ኢትዮጵያ ጃንደረባው እንዳልጠመቅ ምን ይከለክለኛል? ብታምን ተፈቅዶልሃል አለው። አምናለሁ ኢየሱስ ክርስቶስ የሕያው የእግዚአብሔር ልጅ እንደሆነ አለ። ይህን ደግሞ ዮሐንስም ኢየሱስ እርሱ የሕያው የእግዚአብሔር ልጅ እንደሆነ አምናችሁ ሕይወት ይሆንላችሁ ዘንድ ይተጽፏል አለ። አሁን ይህን አስተምሮ የሚያምን ሰው ነው አንድ እምነት የተባለው እንጂ የሆነ ዲኖሚኔሽኖችን ለማመልከት ነው እንዴ ጳውሎስ የጻፈው? እዛ አንዲት ሃይማኖት ሲባል ሁሉም ለራሱ ይወስደዋል ማለት ኦርቶዶክስ ናት በቃ አንድ ሃይማኖት፣ ያውም ኢትዮጵያ ውስጥ ያለችው በቃ እቺ ሃይማኖት እንደዚህ አይነት ነገር ለማለት ራሱ የሚያሳፍረው ነገር ኦርቶዶክስ የምትባልን ጳውሎስ አያውቃትም። ካቶሊክ ፕሮቴስታንት የሚባለውን አያውቅም። ይህን ሲጽፍላችሁ ጻፈው ለኤፌሶን ቤተክርስቲያን ጻፈ። ሁሉም ሰው አንብቦ ይህ እምነት ካለው በቃ ያችን አንድ እምነት አለው ወይም አንድ ሃይማኖት አለው። ይሁዳም የተቀደሰ ሃይማኖት ይላል። ያቺው የተቀደሰ ኦርቶዶክስ ካቶሊክ ፕሮቴስታንትም አይደለም። ይሄን በክርስቶስ ትምህርት ያለ ነው። የሃይማኖታችን ደግሞ ሐዋርያ ክርስቶስ ከሆነ ክርስቶስ ምን አለ? ምን አስተማረ ነው? በእኔ የሚያምን የዘላለም ሕይወት አለው አለ። እምነት ፌዝ ነው እንግዲህ አስተምሮ ነው ሃይማኖት ማለት ሶ ያ ያለው የትኛውም ሰው የትኛውም ቦታ ላይ አንዷ እምነት ወደ አንድ አካል ታመጣዋለች ነው እንጂ እንዴት አድርገን ነው በዚህች ጥቅስ ዲኖሚኔሽናችንን የምንጠቅሰው የሚለው ነገር አስቸጋሪ ነው ለማለት ነውና ቀጥሉ። ያ ማንን ይመስላል? ኖርማሊ ኦርቶዶክስ ለማለት ሳይሆን አንድ አስተምሮ ሃይማኖት ማለት አስተምሮ ስለሆነ አንድ አስተምሮ ለማለት ነው። ስለዚህ እኔም ጥያቄ ያችን የጌታ ኢየሱስ ክርስቶስ እውነተኛውን አስተምሮ አንዲቱን አስተምሮ ሌላ አስተምሮ አሁን በዓለማችን እንደምታውቁት ብዙ አስተምሮ ስላለ ያችን አንድ አስተምሮ የተባለሽ የትኛይቱ ናት ለማለት ነበር ጥያቄ። ችግር የለውም። እሱም በእንትምርኩ አድርገህ አይደለማ መልስ መጠየቅ የሚኖርብህ በዲኖሚኔሽን ውስጥ አድርገህ በሆነ ሴክት ውስጥ አድርገህ አይደለም መልስ የምታገኘው። አንድ ኮመን ቮይስ ትሰማለህ። ቅድም እኮ ነግሬሃለሁ። የቱ አሁን እሱ መልሰን የጠየቀው ኮመን ቮይስ ትሰማለህ። ኢራኖች ኮመን ቮይስ ትሰማለህ። ከላቲን ቸርቾች ኮመን ቮይስ ትሰማለህ። ደን እሱ አዎ ተጋደሉለት የተባለው እምነት ነው ትላለህ ፋይናል እንጂ እምነት የተባለችው አንዷች ናት። ኧረ በስመ አብ መጥበብ አይጠብም እንዳንተ ስልህ አንተን አይደለም እያልኩ ያለሁት። እንደዚህ የሚያምን ሰው መጥበብ ራሱ በእናንተ ልክ አይጠብም። እንደዛ ስታስቡ እናንተ ክሌም የምታደርጓቸውን ሁሉ ነገሮች ክሌም ያደርጋሉ። ባይዞ ጥንታዊነትን፣ አፖስቶሊክ ሰክሴሽንን፣ ሌላ በሙሉ መጽሐፍትን መቀበልን፣ ካኖናይዝ ማድረግን ምናምን አማን አሁን የጠየቅኩ መጽሐፍ ቅዱስን እንዴት ነው መረዳት ያለብን ነው እንጂ አልመለስኩም ማለት አልዳሰስኩም። እሱን ጥያቄ ቆየማ አሁን እኔ ጭቅጭቅ በመሰረቱ በፍጹም አልፈልግም። እንደዛም ጨቃጨቅም አልገባሁም። እውነት ለምን ቅድም ጠይቀ የገባኸውን ጥያቄ መልሻለሁ አልመለስኩም። አዳምጠ መልሰህልኛል እኮ። ስለዚህ ውረድ፣ ቀስ ብለህ ውረድ። በቃ ጨርሰናል። አንተም እንደዚህ የሆነ ድምፅ ሆነ እየጨመረ መምጣት የለብህም። ጨርሰናል። በቃ ቅድም መልሼ ከሆነ ማለት ሙሉ በሙሉ መልሼም ካልሆነ በቃ ለውይይት የሚሆን ነገር ሰጥቼ ከሆነ በቂ ነው እና ቀስ ብለህ ውረድ። ይበቃል። ሌላ ጊዜ እንድትመጣ እንድንወያይ ማለት ነው። ሁለተኛ ጥያቄ አለኝ። እንዴ ረጅም ሰዓት ቆየን እኮ ቅድም። ሁለተኛ ጥያቄ ሊጠይቅ የነበረው ልጅ አይደለ እንዴ? ረጅም ሰዓት አንቆይም ብዬ አስወረድኩት። ቴንኪው። ነገና ሚሚ ያለሽ? አዎ ማንሻለሁ፣ መጥቻለሁ። ቅድም ስጠራሽ ሰላም ዘላችሁ ጆ ሰላም ይሰማል? ይሰማል። ዞር ብዬ ነበረ። እሺ ጆ ሰላም ብያለሁ። ከታችም ያላችሁ ሁሉ ሰላም ብያችኋለሁ። እነዚህን ጥያቄዎች ሌላ ጊዜ ጠይቃለሁ። ምክንያቱም አሁን አንተም ጊዜ የለም እኔም ደግሞ ተረጋግቼ እንትን ለማለት አልቻልኩም እና ለማወቅ የፈለጉት ትላንትና ብዥ ያለኝ ነገር አለ። ፊሎኬ ላይ ማለት ነው መንፈስ ቅዱስ ከአብም ከወልድም ነው የሰረጸው ወይስ ከአብ ብቻ ነው የሰረጸው ብለን ምናምነው እኛ ከሁለቱ ዌስት ላቲ ቸርች ከፕሮቴስታንት ማለት ነው። ያ አብዛኛው ፕሮቴስታንትም እንደዛ ነው የሚያምነው።
ግን አሁንም ዶግማቲካሊ የሚይዘን ነገር አይደለም ነው። የቅድሙ ነፃነት አለን ባይዞ በቃ ናይሲንን ብቻ ይዘው የሚሄዱ ፕሮቴስታንት ላይኖች አሉ። አይ አይደለም፣ ትክክል ነው ከአባትም ከልጅም ነው የሚለው ትክክል ነው ብሎ የሚያምኑ አሉ። ከዛ ግን ቃላቱን ትንሽ ሸብረክ ለማድረግ የሚሞክሩ አሉ። ሸብረክ ለማድረግ ማለት ከአባት በልጅ በኩል የሚል ማለት ነው። አሁን ተመልከቺ ቃላቱን ከአብ እና ከወልድ አይደለም። the Holy Spirit proceeds from the Father and the Son ፊሎኬ ማለት and the Son ማለት ነው። ፊሎኬ and the Son ማለት ነው በላቲን። ስለዚህ from the Father and the Son ከአባት እና ከልጅ ከሚባል የሚሉ አሉ። እኛ ጋር ቤስት ኦፕሽን ብዬ ማስበው እሱ ነው። ከአባትና ከልጅ ከሚባል ከአባት በልጅ በኩል from the Father through the Son ነው ፕሮሲድ የሚያደርገው መንፈስ ቅዱስ። such a wonderful middle ground ነው። በጣም አሪፍ ይሆናል። ኦኬ ለምሳሌ ኢየሱስ ክርስቶስ ከአብ ስለወጣ ማለት ነው አይደለ? ለምሳሌ ጌታ ኢየሱስ ክርስቶስ ከአብ ወጥቼ መጣው ስለምን መንፈስ ቅዱስ ከጌታ ኢየሱስ ክርስቶስ ወጣ ብንል ችግር የለውም ነው አገላለጽ ወይስ ከአብም ከወልድ ከአብ በወልድ በኩል ለምሳሌ እንደዚህ እንላለን አይደለ? እግዚአብሔር በልጁ በኩል ዓለማትን ፈጠረ እንላለን። በልጁ በኩል ፈጠረ ሲባል ልጁ ፈጣሪ አይደለም አብ ነው ፈጣሪ ነው እያልን ያለ ነው አይደለም? አብም ወልድም ፈጣሪ ነው እያልን ያለ ነው። ግን ኤጀንቱ ሄዱ ዋናው አብ ነው እያልን ያለ ነው አይደለ? መገኛው ማለት እንችላለን። መገኛው ማለት ነው። ከአብ እንደ አርኬ በልጁ በኩል through the Son and the Son ሳይሆን through the Son ቢባል ጭቅጭቅ ይቀር ነበር። እንታረቅና ምስራቁና ምዕራቡን የለያየ ነገር ሳማው አንደኛው ፖይንት እንተዋለን ማለት ነው። ስለዚህ እቺን ፕሮፖዝ ያደረጉ የኛ ስኮላሮች አሉ። ያው ዲስከስ ቢደረግና ሪዞልቭ ቢደረግ ማለት ነው። እሺ በደንብ ብትሄዱበት አሪፍ ነው። እሺ እንደዛ ካለን የሆነ ጊዜ መገኛ አለው የሚል ጥያቄ አይመጣም? ነው መገኘትን አይደለም እኮ ቅደም ተከተል ምናምን ጊዜ እኮ አይደለም ይወራ ነገር ሲወራ። ታዲያ ለምንድን ነው መንፈስ ቅዱስ እንደዛ ከወልድ የሚለውን ነገር ስናመጣ ጊዜና መገኘት መቀዳደም ይወራለት ከሆነ ኢየሱስ በዘላለም ውስጥ ተወልዷል የሚለው ነው መቀዳደም ምንም አያሳየው። ለመንፈስ ቅዱስ እኮ የምንናገርለትን ራሱ ለወልድ የምንናገርበት ፓርት አለ። ግን ጊዜን መቀዳደምን መቅደምን መከተልን እያሰብን አይደለም የምናወራው። ምንን እያወራን ነው? የማይለያየን ኢሴንስ ሼር ማድረግን ነው እያወራን ያለ ነው። በእኔ ውስጥ አባቴን ሙሉ በሙሉ የሚወክል ዲኤንኤ አለ አይደለ? ዱቤ አባቴ ማለት ነው። ሙሉ በሙሉ ከሱ የተካፈልኩት ዲኤንኤ አለ። መወለድ የሚለው ቋንቋ በዚህኛው አስፔክት ላይ ሙሉ በሙሉ ከአባቴ ወረስኩት ነገር አለ የሚለውን ነገር ለመናገር ነው የሚውለው። ግን በሰውኛ ሲወራ አባቴ ይቀድማል እኔ እከተላለሁ አይደል? ነገር ግን ለኢየሱስ ክርስቶስ ስናወራ ከአባቱ የሚጎለው ምንም ነገር የለውም። ቁጭ አባቱን ነው ራሱ አብና አይደለም። ልክ የአባቱ አይነት the same essence okay the same የሆነ ኢሴንስ አለው የሚለውን ለማውራት ነው እንጂ አርኬ ከሆነና ይሄ ምንድነው ቀዳማይ ከሆነ ምንጭ ነው የሚለው ቃል ከተጠቀምንለት ሌሎቹ በሙሉ አልነበሩም። በጊዜ የሆነ በጊዜ ውስጥ ነው ተከትሎ የመጡት ምናምን የሚል ሴንስ የሚናገር የለም። በዛ መልክ አይደለም እየተተረጎመ የመጣው ማለት ነው። ስለዚህ ባህሪን ኮምፕሊትሊ ከመጋራት አንፃር ባህሪን ኮምፕሊትሊ ከመዋረስ አንፃር ኢሴንስ የሚባለው ነገር አንዱ ጋር አለው አንዱ ጋር አለ የሚለውን ለመናገር ነው ይህንን የሚጠቀሙ የነበሩት እንጂ አብ ቀድሟል፣ አርኬ ነው፣ ሁሉ ነገር ከሱ ነው የሚወጣው፣ ስለዚህ እሱ ቀድሞ ነበረ እነዛ አልነበሩም በሚል ማንም ፈቶ አያውቅም። እሺ ምስኩ አይተናል። ፕሊስ ኮፒ ፔስቱን አቁም። ያ በዛ መልኩ ነው። እሺ አማን አሁን ለምሳሌ ካቶሊኮች ከአብም ከወልድም ነው የሚሉት፣ ኦርቶዶክሶች አይተን ከአብ ብቻ ነው። ስለዚህ ሁለቱም ልክ ናቸው ልንል እንችላለን? ሁለቱ ልክ ሊሆን አይችልም። ለዚህ እኮ ነው አቻ አስታራቂዋ መንገድ መሆን ያለባት። እኔ ሁለቱም እኮ ጥቅስ ያመጣሉ። አሁን አንደኛው ፍራቻ ምንድን ነው?
ይሄ ሶርስ እና ኦሪጂን ምናምን የሚሉ ቃላት አደገኛ ናቸው ነው ላቲኖቹ የሚጠቀሙት ማለት ነው። አሁን ኦርቶዶክሶች እንትን ካቶሊኮቹ አትበይ፣ የኛዎቹም እንደሱ እኮ ነው የሚያምኑት። ከካቶሊክ ጋር አንድ አይነት ነው። ኦኬ እኛም እንደዛ እንደ ካቶሊኮቹ ነው። ፕሮቴስታንት እንደዛ ነው የሚያምኑት። ግን ትላንት ጆሲ ዲቤት ሲጠራቸው ነው ምን በዚህ ላይ እናውራ ምናምን ኒድ ያለበት ቦታ ላይ ነው የምናወራው። አሁን አይ ዶንት ቲንክ ዲስ ኢዝ ኢቭን ፖይንት ኦፍ የምንጨቃጨቅበት አይደለም። ሞር የሆነ ይሄንን በዚህ መልክ ባለማመናችን የሚናጋ ዶግማቲክ ትምህርት የለም። ባይዘ ምንም የሚናጋ ነገር የለም። በዲስከሽን የሚፈታ ነገር እነሱ አሁን የሚጠራው እኛ ኦልሬዲ ከሱ ጋር ስላለን እሱ የሚለውን ነው ልንል የምንችለው፣ ጆሲ የሚለውን ነው ልንል የምንችለው። ባይዘ ኦኬ ሶ ጥሪው የሚቀበልለት ኦርቶዶክስ ነው የሚሆነው። ለምን ከአብ ብቻ ብሎ ስለሚያስቡ ማለት ነው። ግን እኔ አይ ዶንት ሲ ኤኒ ሲግኒፊካንስ አሁን ሁለቱ ዲቤት ቢያደርጉ ምንም የሚመጣ ዳትማች የሚያተርፍ ነገር ፍሬ ይገኝበታል ብዬ አላስብም። ምንም ጥቅም የለም። ግን ትክክል ከመሆን አንጻር መጽሐፍ ቅዱሳዊ ከመሆን አንጻር ብለን የምናወራቸው ነገሮች አሉ እና ያ ለእኛ ኢሹ ስላልሆነ ኢሹ አድርገን ለዛ ነው ያው ረግጫ ብቻ አላውቅም። ይሄንን ቶፒክ ኢሹም አይደለም። በዚህ ላይ ትክክል መሆን ፕሮቴስታንትን የሆነ አንድ ስቴፕ አፕግሬድ የሚያደርገው ምንም ነገር የለም። ካቶሊኮችም ያንን ነገር ኦልሬዲ ስለሚያምኑ ማለት ነው። ግን ጥንታዊነቱን ለማስጠበቅ በተለይ ናይሲን ክሪድን ለማስጠበቅ ፕሮፖዝ እየተደረገ ነው በእኛ በኩል፣ በተለይ በሪፎርምዱ ሳይድ ማለት የኛ ትራዲሽን ሪፎርምድ ትራዲሽን ውስጥ ያሉት ምን እያሉ ነው ያሉት? ኤክስፕሌን ለማድረግ የምንሄድባቸው መንገዶች በጣም የተቀራረቡ ስለሆነ ደን ይሄ ኢኮኖሚክ ትሪኒቲ ወይም ይሄ አብን እንደ አብ ወልድን እንደ ወልድ መንፈስ ቅዱስ እንደ መንፈስ ቅዱስ በሚጠናበት እንትን ውስጥ ኢስቶችም ወይስቶችም የሚያወሩበት አንድ አይነት የሆነ አካሄድ ስላለ ይሄ ነገር አናቴማ ተባብለን እዛ ጥግና እዚህ ጥግ ላይ ከሚያቆየን አንዲት ቃል ከአብ እና ከወልድ ከምንል የኛዎቹ ናቸው ፕሮፖዝ የሚያደርጉት ስቲል ነው አብና ወልድ ቢሎን ይጠቅሳል። ግን እንደ ብሪጅ የሚያገለግል ቃል እንጠቀም የሚል ነገር መጥቷል። ሰሞነኛ ዲስከሽን ነው። ከአብ በወልድ በኩል ነው የሚሰርጸው፣ ከአብና ከወልድ አይደለም። ከአብ በወልድ በኩል ያ አብና ወልድን ስቲል ነው የሆነ እንደ ሶርስነት የሚይዘው ነገር አለ። ግን ከፊት ለፊት የሚያስቀምጠው አባትን ነው የሚሆነው። ከአብና ከወልድ ሁለት አርኬ ነገር ነው። እንደዚህ ፊት ለፊት ሁለት ነገሮችን ያስቀምጥና ከሱ ፕሮፖዝ ከሱ ኢማኔት የሚያደርግ ከነዚህ ከሁለቱ አብሮ ከተቀመጡ ነገሮች የሚወጣ አይነት ነገር የሚስለው ነገር ጥሩ አይደለም። እንደሱ ባናረግ ጥሩ አይደለም የሚል ነውና አይ ቲንክ እሱ ላይ አሪፍ ቢኬድ ጥሩ ነው ብዬ አስባለሁና ውጣ አማኒ ውጣ ከዚህ ምድረ ጠባቡና ባለማወቅ እዚህ የተወራ ነው ያለው። ጠባቦችን አናስተናግድም። እሺ ምን አልጆ የሚለው አሁን አንተ ያልከው በጣም ፐርፌክት ነው ማለት ከአብ የሚሰርጸው መንፈስ በወልድ በኩል ትክክል እኮ ነው። ለምሳሌ እፍ ብሎ መንፈስ ግን ዴፊኒሽኑ ከባድ ነው። አሁን እኮ ከአብና ከወልድ የሚለው ኮምፕሊትሊ የዚህኛውን አቻ የሚሆን ሌላ ዴፊኒሽን ነው የሚሰጠው። ባይዞ ልክ አሁን ለምሳሌ ኢንዲፔንደንትሊ ኮኤግዚስት ያደርጋሉ ነው። ሶስቱም አካላት ኮኤግዚስት ያደርጉና ማንም ይቀድም የለም ማንም ይከተል የለም። ስለዚህ ይሄ አርክ የሚለውን ኦሪጂን የሚለውን ሶርስ ኦፍ ኦል ቲንግስ የሚለውን ለአብ ብቻ መስጠት ወልድን ተከታይ እንደሆነ አይነት ነገር ስለሚስልብን የሚል እኮ ነው በዚህ በኩል ያለው። ያ እንዳይስልብን ያን ኢማኔሽን ወይም ፕሮሴሽን ተብሎ የሚጠራው ነው። የመንፈስ ቅዱስን ፕሮሲድ ስፓይሬትድ ይላሉ አንዳንዶቹ። ስፒሪት ከሚለው ቃል ነው የሚመጣው። ስፒሪቱ ስፓይሬትድ የሆነ ወርድ የወጣ የሚለውን በተለይ እነዛ ሶስቱ ቃላት ከፊት ለፊት ያሉት ኦሪጂን፣ አርኬ እና ሶርስ ኦፍ ኤቭሪቲንግ ምናምን የሚሉትን ለአብ ብቻ አስቀምጦ ከዛ መንፈስ ቅዱስ ይወጣል የሚለው ሌሎችን ሰከንደሪ ኤሌመንት ነው የሚያደርገው። ስለዚህ የዘላለም ክብራቸውንና ሉዓላዊነታቸውን ዘላለማዊነታቸውን ሳያበላልጥና ሳያቀናንስ የሚያስኬደው ከወልድም ወጥቷል የሚለው ነው አሁን በዚህ በካቶሊክ በፕሮቴስታንት ምናምን በኩል ያለው። ስለዚህ ይሄ ሴንሱን አያመጣብንም። አሁን ለምሳሌ ኮሪደምትሪክስ ይላሉ አብርሃም ምታድን ብሎ ማርያም ምናምን አሁን ቀይረውታል አይደለ? እና ለምን ነው የቀየሩት? ቃሉ ኮ የሚለውና ሪደምትሪክስ የሚለው
እኛ ልናስተላልፍ የፈለግነውን ሐሳብ እያስተላለፈልን አይደለም። ብዙዎችን ምን እያለ ነው ያለው? እያወዛገበ ነው ያለው። እያወዛገበ ነው ያለው። ስለዚህ እንተው ተባለ። ስለዚህ የኢየሱስ ክርስቶስን ብቸኛ ሮል፣ ብቸኛ አዳኝነት፣ ብቸኛ መንገድነት ጋሬጣ ይሆንብናል ይህ ትምህርት። ስለዚህ ማርያምን አብራ ምታድን ኦኬ ኮሪዴምትሪክስ የምንለውን ነገር እሱ ነገር እንተው አሉ ማለት ነው። ኦኬ ደን በዚህ በኩልም ምን የሚል ነው? ለምሳሌ ያኛው የኢየሱስን ብቸኛ አዳኝነት፣ ብቸኛ መንገድነት፣ ብቸኛ ሊቀ ክህነቱ ምናምን ይጋርዳናል። ልክ እንደዛ ስላሴ የሁሉ ነገር ምንጭ መሆኑን ይጋርድብናል እኮ ነው። በዚህ በኩል ያለው የሚነሳው ለአንዱ ብቻ የሚሰጥ አይነት ኢሜጅ አለው፣ ለአብ ብቻ የሚሰጥ አይነት ኢሜጅ አለው። እነሱ ያንን ሲሉ ወልድንም እያሳነሱ እንዳልሆነ እኮ እናውቃለን። በኢስት በኩል ያለው ቶታሊ የሆነ ለወልድና ለመንፈስ ቅዱስ ሌሰር የሆነ ቦታ ያነሰ ቦታ እየሰጡ እንዳልሆነ እኮ እናውቃለን። ግን ወርዱ ልክ አሁን ካቶሊኮቹ ኮሪደምትሪክስ የሚለው ኮንፊውዚንግ ነው፣ ችግር ይፈጥራል ብለው እንዳስተካከሉት ልክ እንደዛ እዚህ ጋር ያለው በጣም ኮንፊውዚንግ ነው፣ ሌሎችን ሌሰር ጋር ያደርጋል፣ ሌሎችን የሆነ ተከትሎ የመጡ አይነት ነገር እያላችሁ አይደለም፣ እናውቃለን። ከዘላለም ሳይበላለጥ እንደውም የአትናይቶስ ነው ብዙ ጊዜ የሚጠቀሰው እዚህ ጋር ልጁን ማይቀድም አባት ይላሉ አይደል? ልጁን ማይቀድም አባት። አሁን አብ ልጁን ያልቀደመ አባት ነው ይባልለታል፣ እንደዛ ይነገርለታል። ኢሴንሱ በተነገረ ሲወራ ማለት ነው። አካሉ በተነገረ ደግሞ ሲወራ የሚወራ ሌላ ነገር አለ። ስለዚህ ይሄንን ሁሉም ቸርቾች ያምናሉ። ወይ ልጁን ያልቀደመ አባት ነው አብ፣ አይቀድሙም። ኮኤግዚስት ያደርጋሉ ኢተርናሊ። ግን አካል ፐርሰን የሚለውን በተመለከተ አርኬ ኦሪጂን ምናምን ከዛ አካሉ ከአብ ይወጣል፣ ስለ አካሉ ነው የሚወራለት ምናምን። መንፈስ ቅዱስም ከዛ ይወጣል። ኢሴንሱማ አለ እዛው ነው ያለው። ልክ ፀሐይ እዛው ሆና ባይዘይ ላይኑን አሁን በፊዚክስ ራሱ ብትሄድ አሁን ፀሐይ አለ አይደለ በዚህ ሰዓት እና ላይኑን የሳንላይት ሬውን ተከትላችሁ ብትሄዱ ፀሐይ ውስጥ ነው የምትገቡት። አምብሮክን የሆነ ላይን ነው ያለው። ከፀሐይ የሚወጣ ጨረር እዛው ፀሐይ ውስጥም አለ እዚህም አለ። ያልተበጠሰ እንትን ነው ያለው ላይን ነው ያለው ወደ ፀሐይ የሚሄደው ማለት ነው። ሶ እንደዛ ነው በአባትና በልጅ መካከል ያለው ኢሴንሱን ስናወራ እንደዛ ነው። ግን እችኛዋ ጀስት አርኬ የሚለው ማስቀመጡ ሌሎችን ዲሚን የሚያደርግ ነው የሚል አይነት አመለካከት ስላለ ነው ይሄን ሁሉ ሺህ ዓመት እዛና እዚህ ተከፋፍሎ የተቀመጡት። አሁን ፕሮቴስታንቱ በተለይም በሪፎርም ትራዲሽን ውስጥ ያለው ፕሮፖዝ እያደረገ ያለው ይሄኛው ግን አስታራቂ ሐሳብ ይመስለኛል። from the father through the son ከአባት በልጁ አድርጎ ይሰርጻል። አይ ቲንክ በጣም ያስታርቅ ይመስለኛል እሱና እንደዛ ነው። ይሄ ፐርፌክት ነው። ይሄ በጣም ፐርፌክት ነው። የሚገርም ነገር ምን አሻሚ ነገሮች አሉ መሰላምን። ለምሳሌ አውጣኬንና ንስጥሮስን ስትመለከታቸው ኬልቄዶን ላይ ኤፌሶን ላይ የሚለጠፍ ይመስላል። ካላስተካከልከው ሚዩት ያልሆነ አካውንት ሁለተኛው ያለው ልጅ ነው። እሺ ሚዩት አድርግ ቫይስ። እንግዲህ ችግር አለብኝ አርገው አንተ። እሺ አስራት ነው የሚለው መሰለኝ። ይሄኛው አስራት ነው አይደል የሚለው አለማይ አረ ደቃቅ ነው ባባ አስራት ነው የሚለው የመጀመሪያው ራይስ። እሺ አንተን ዲስከስ እያደረግን እንኳን አተመልስም አይደለ? ወረድ። እሺ አሁን ለምሳሌ ኬልቄዶንን ሊያወግዝ ሲነሳ ኤፌሶንን ይዤ እነሳለሁ ሲል አንተም እሱን ልታወግዞ የምትነሳበት አለ። ሐሳቡን ካልተረዳኸው ገባ ምንድነው የምትነሳው? ለምሳሌ አውጣኬንን ይመስላል አንድ ባህሪ ሲባል በቃ አይ መጠበቂያዎቹ አለ ምናምን ቢልም ግግም ልትል ትችላለህ። ምክንያቱም ወደዛ ስለሚስብ። ኬልቄዶን ስመጣ ደግሞ ንስጥሮንን ይመስላል ይለዋል። ገባህ? ግን አይደለም ሁለቱም እኮ ልክ እንደዚህ አሁን የተናገርከው ፐርፌክት ነው። ግን አሁን ከአብ ብቻ ይሰርጻል የሚለው የሚያፈርስ አንድ ነገር እስኪ ላስታውስህ። ኩነት አያፈርስም። ኩነት ማለት እኮ አብና ወልድ ይተነፍሱበታል። ለምን? ምንድነው ማስረጃው ሲባል በአፉ ውስጥ ትንፋስ ተብሏል። ለእግዚአብሔር አብ የአፉ ቃል ተብሏል ወልድ።
ኦኬ ከዛስ ወልድም እፍ ብሎ ሰጣቸው ተብሏል። ይሴ ሁለቱ ይመጣል። አብ ተንፍሶታል፣ ወልድም ተንፍሶታል። ስለዚህ ከአብና ከወልድ ወጣ የሚል ነው የሚያመጣብህ ኩነትን ዝም ብለህ እንትን ብትለው ማለት ነው አልረዳ ብለህ ብትሄድ። ስለዚህ ፐርፌክት ግን የማያጨቃጭቀውም ለሰው አይምሮ በጣም ፍጹም ነፃ የሚሰጠው አሁን ያልከው ነው። ገባ? ከእግዚአብሔር አብ በልጁ በኩል ይሰርጻል የሚለው ሁሉንም ያስማማል። ለመስማማት ሰው ከፈለገ ግን እኔ አሁን ከአብ ብቻ ነው የሚሰርጸው ኖ ከአብና ከወልድ ሲሉ ሄረሲ ናቸው ምናምን ቢለኝ አንድ ሰው ኩነት ራሱ የሚያሳየው አብና ወልድ ይተነፍሱበታል። ለራሱ ህይወት ሆኖ ህይወታቸው ነው። ኦኬ እሺ ማስረጃ ስትል በአፍ ውስጥ ትንፋስ ተብሏል። እሺ ተነፈሰው ከሱ ይወጣል። ከዛ ወልድም ደግሞ እፍ ብሎ መንፈስ ቅዱስን ተቀበሉ ብሏል ብሎ ነው ማስረጃ የሚያመጡት። ስለዚህ አብም ተንፍሱታል፣ ወልድም ተንፍሱታል። ከሁለቱ ይሰርጻል ማለት እኮ ነው። እንደዛ ከሆነ ልትል ትችላለህ። አስተውለኛል። ያ ቀጥል። እሺ ያማን እሺ አለሽ ያ ጥያቄ ሚሚ ካልሆነ ወደ ኤላን ሌላ ጊዜ ታዋረት መልካም እሺ ኤላን ቪኤ ሃይ አማን ሻሎም ስለ ጊዜ በጣም ነው የማመሰግነው። ጆ በጣም ወደው ወንድሜ ነው። አንድ ጥያቄ አለኝ ስለ ጆሆቫ ዊትነስ ነው። የወንድሜ ሚስት አሁን በቅርብ ጊዜ እነሱ ጋር ተቀላቀለች እና እሷን ቻሌንጅ ለማድረግ ምን ጥቅሶች ትሰጠኛለህ? እንጽፋል እኮ እሷን ምን 2 ጥቅስ ሰጥቼሽ 3 ጥቅስ ሰጥቼሽ የሚሆን ነገር አይደለም። ባይሆን ተስፋዬ ሮቤሌ ጥሩ ስራ ሰርቷል። መጽሐፎች አሉ እዛ ላይ ተጻፉ። ለምሳሌ ያው ስላሴን ብላታንት ላይ ከሚቃወሙ ኢቭን ኦንሊ ጂሰስ እንኳን እንደነሱ አይቃወሙ ከሚቃወሙ አካላት መካከል አንዱ ያው እንደናቸው ጆሆቫ ዊትነሶች ናቸው። ሶ ይሄኛው መጽሐፍ is the wonderful one አለ አዲስ አበባ አለ። አይ አዲስ አበባ አይደለም ያለሁት። አይ ነው። ስለዚህ አዲስ አበባ ያለ ሰው ሳሟን ስቴዲየም ዙሪያ ከኤምኬሲ ወይም ከራእይ መጽሐፍ የመካኒሱስ መጽሐፍ መደብር ገዝቶ ቢልክልሽ ጥሩ ነው። ይሄ ብቻ አይደለም፣ ሌላ አለ። ኢቭን የውሃ ምስክሮች ትምህርት በቃል እግዚአብሔር ሲመዘን የሚል ራሱ ትምህርታቸው ላይ ፎከስ አድርጎ የጻፈው አለ ተስፋዬ ሮቤል እና ይሄንንና ሌሎቹን ማለት ነው የእሱ መጽሐፍን እነሱን በተመለከተ የጻፋቸውን ብታገኝ አሪፍ ነው። እንግሊዝኛ ምናምን ታነቢያለሽ? እንግሊዝኛ ካነበብሽ እንግዲህ ፖድካስቶችም አሉ። እንግዲህ እንግሊዝኛ በሽ ነው የሀገር ነው ያለው። ለምሳሌ ሳም ሻሙን የሚባል ካቶሊክ አለ። ከኛ ወደ ካቶሊክ የሄደ ሰው ነው እና የእሱን ዲቤቶች ከሳም ሻሙን ወይስ ምንድን ናቸው ጆሆቫ ዊትነስ ምናምን ብለሽ ቸርች ብታረጊ ከእነሱ ጋር ዲስከስ ሲያደርግ ጥሩ ፖይንቶችን ያወጣልና ከሱ ላይ ብዙ ነገሮችን ማግኘት ትችላለሽ። እሱ ከሚናገረው እንትን ላይ እኔ ጆሆቫ ዊትነስ ጋር ለሚደረግ ኮንቨርሴሽን ሳም ሻሙን ሰው ወንደርፉል። ይሄኛው የትምህርተ ስላሴ መሰረታዊያን ይላል። ይሄኛው ያስኩት መጽሐፍ የትምህርተ ስላሴ መሰረታዊያን ይላል። ያው ትሪኒቲ ላይ ስለሆነ ብዙ ጥያቄያቸው የሚያነሱትም እዛ ላይ ስለሆነ ግቡና ቼክ አድርጉ እዛ ላይ። እንደዛ ቢሆን መልካም ነው ብዬ አስባለሁ። አመሰግናለሁ። እሺ የታለም ሰላም አጽደ ኦኬ። አስቴር እንዴት ነሽ? ሰላም ለእናንተም ሰላም ብያችኋለሁ። ጆዬ አማን እንዴት ናችሁ? አለን። መርዶክዮስ ደህና ነው? መርዶክዮስ ደህና ነው። እሺ ብላለ ምን ጥያቄ አለሽ?
እኔ ያለኝ ጥያቄ ያው ከእናንተ ሪስክ አይደለም፣ ግን መልስልኝ ፕሊዝ። ቅድም የሆነ ወንድም ገብቶ እያወራው እኔም እየሰማው ነበረ። ጋብቻን በተመለከተ አንድ ጥያቄ ሊጠይቅ ነው ፕሊዝ። ጠይቅ እስኪ። ካቶሊክ ከወንጌል አማኝ ጋር የጋብቻ ስነ ስርዓት መፈጸም ይችላል ወይ መጋባት ይችላል ወይ የሚለውን ነገር የወንጌል አማኝ ቤተክርስቲያን ከካቶሊክ ጋር ታጋባለች ወይ የሚለውን እሱን ለመጠየቅ ነው። አታጋባም። ኦኬ። እንደውም እኮ ነገሩ ስትሪክት እየሆነ ይውረድ ከተባለ በህግ ተቀምጦ ምናምን አናጋባም ደረጃ ላይ አይደረስም እንጂ በዲኖሚኔሽኖች ዋይዝ እዛው እርስ በርስ እንዲጋቡ አይደለ እንደሚፈለገው ቃለ ሕይወት ሆነሽ ከሌላ ቦታ እንድታመጭ እኮ አይፈለግም። እዛው ተዋውቃችሁ እዛው እንድትጋቡ ነው የሚደረገው። ግን ያው ከሌላ ቸርች ከሆነ ምንም ማድረግ ለዛ ነው አይደለ ወደ ወንዱ ቸርች ነው የሚሄደው። ከዛ እዛ ነው ቃል ኪዳን ፕሮግራም የሚደረገው በኢትዮጵያ ኮንቴክስት። ያው ወንዱ ወሰደ አገባ የሚለው አይነት እሳቤ ስላለ ማለት ነው። ስለዚህ ስታወርጁ አይደለም ወደዛ ጎረቤት ያሉ ሃይማኖቶች ቀርቶ በዲኖሚኔሽን ዋይዝ እንኳን ወደ ሌላ ዲኖሚኔሽን አይታሰብም። እዛው ሉትራኖች ከሉትራን ጋር የሚኬሲዮስ የተገናኘሽበት ቦታ ኦልሬዲ ሰዎቹ አሉ ተብሎ ስለሚታሰብ፣ ነገር ግን እንደ አጋጣሚ ሆኖ እንግዲህ ካፌ ላይ ምናምን ላይ የሆነ ቦታ ላይ አንቺ ሉትራን ሆነሽ የቃለ ሕይወት ሆነሽ የሚኬሲ ሆነሽ ምናምን ከተዋወቅሽ እሰየው። አይ ከዚህ ካልሆነ አናጋባም የሚል የለም። ትጋቢያለሽ ነው። ግን ወደ ምንድን ነው እያወረድኩ ያለሁት? ኢቭን ወደ ዲኖሚኔሽን ዋይስ ሲመጣ ሰብሰብ ይላል ነው። በጣም ናሮ እየሆነ ነው የሚሄደው። ስለዚህ አሁን ጨለማ ከብርሃን በንብረት አለው ምናምን በሚለው ሴንስ አይደለም። በጣም ብዙ ነገር እየበጠበጠ ነው የሚሄደው። አሁን ከጎረቤቶቻችን ጋር ስንጋባ ከኦርቶዶክስ ካቶሊክ ጋር ምናምን ሲሆን፣ ለዚህ ነው እርስ በርስ ነው መሆን ያለበት። ምን ልታረጊ ነው አሁን? ካቶሊክ እንትን ካልሽ በኋላ ጥምቀት የሚባለው ነገር ሲመጣ፣ ሌላው ነገር ሲመጣ፣ ልጁ እያደገ ሲመጣ ወደ ቸርች ምናምን የሚባለው ነገር ሲመጣ ወዴት ልታስገቢ ነው? አይመጣም። ምን አታገለሽ? ከዚህ ሁሉ አትታገይ። በአንድ እምነት ውስጥ ነፍ ሰዎች አሉ። እዛ አግብቶ መኖር ነው። እሺ፣ አመሰግናለሁ። ጥያቄውን ስለመለስክ በጣም ነው የሚያመሰግነው። እግዚአብሔር ያክብርልኝ፣ ጸጋ ይብዛላችሁ። አሜን። እሺ፣ አንድ ሰው ብቻ ላስተናግድና ልውጣ። 8 ሰዓት ሆኗል። መውጣት አለ። ቻው አማን፣ ጌታ ይባርክ። ተገና ሰላም ይብዛል። ጆ ሚሚ ሰላም ነው። እሺ፣ ያዳ ሄሎ፣ ይሰማል? ይሰማል። እኔ እንኳን ጥያቄ ልጠይቀኝ ነው የገባሁት። ሮሜ 8 ከ29 እስከ 30 ያለው ሀሳብ ስለነማን ነው የሚያወራው? ስለ ሁላችን ነው የሚያወራ? ስለ አማኙ ሁሉ ነው የሚያወራ ወይ ስለማን ነው የሚያወራው? እሱን ስለምን የሚያወራ ነው? እስቲ ስለመወሰን ስለሚያወራ ስለምን የጠራቸውን ይሰማል? የጠራቸውን አጸደቃቸው፣ ያጸደቃቸው እነዚህን ደግሞ አከበራቸው ይላልና ቃሉን ላንብብ። ቆይ አንዴ እኔ በቃል ያውቀዋለሁ። እሺ፣ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና የወሰናቸው እነዚያን ደግሞ ጠራቸው። ኦኬ፣ የቀደማለ ሌላ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ እግዚአብሔር አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና የወሰናቸው እነዚያን ደግሞ ጠራቸው። የጠራቸው እነዚያን ደግሞ አጸደቃቸው። ያጸደቃቸው እነዚያን ደግሞ አከበራቸው ይላል። እዚህ ውስጥ መወሰን የሚለው ዓለም ላይ የሚመስል ነገር አለ? አቤት። እዚህ ጥቅስ ላይ ስለ ሁላችንም ማንም ሳይቀር ዓለም ላይ ያለ ግለሰብ የሚመስል አለ እዚህ ውስጥ? የለም። የተወሰኑ ሰዎች እንደተወሰኑ እና እንደተመረጡ የሚያሳይ ሀሳብ ነው የሚመስለኝ ለእኔ። ያ ስለዚህ ስለ ምርጫ ነው የሚያወራው። የተወሰኑ ሰዎችን እግዚአብሔር መርጦ አድኗቸዋል። ያዳናቸው እነዛን ደግሞ ለመጨረሻው ክብር ጠብቋቸዋል እና አከበራቸው ነው የሚለው። ስለዚህ ስለ ምርጫ ነው የሚያወራው። አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ ይላል። ስለዚህ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ ከሆነ አስቀድሞ ያወቃቸው እግዚአብሔር ሰዎችን ሁሉ ስለሚያውቅ ሰዎች ሁሉ የልጁን መልክ ይመስላሉ ወደሚል
ጠማማ ትርጉም እንድትሄድ ያደርጋል። ስለዚህ አስቀድሞ ያወቃቸው ሲባል ስፔሲፊክ ፒፕል እግዚአብሔር የሚያውቃቸው ቀድሞ ይመረጣቸዋሉ ነው። እነሱ ደግሞ የልጁን መልክ እንዲመስሉ አስቀድሞ ወስኗል። ደን የወሰናቸውን ነው እነሱን የጠራቸው። ስለዚህ በእግዚአብሔር ቅድመ እውቀት ተመርጠው የተወሰኑ እነሱ በወንጌሉ ይጠራሉ። በወንጌሉ ሊጠራቸውን ጭምር ነው አስቀድሞ የወሰነው። ስለዚህ አስቀድሞ ከወሰነ ለምንድን ነው ወንጌል የምንሰብከው የሚለው ጥያቄ ውሃ ይበላዋል ማለት ነው። ለምን? እግዚአብሔር አስቀድሞ የወሰናቸውን ጠራቸው ስለሚል የሚጠራቸውን በወንጌሉ ስለሆነ፣ ስለዚህ በወንጌሉ ደግሞ ተተክለው የሚቀሩ ዛፎችን የሚያመጣው የመረጣቸውን እነሱ ነው። ስለዚህ እግዚአብሔር ይመርጣል፣ መርጦ ነው ያዳነን። እነሱ እስከ መጨረሻው ይጠበቃሉ። ለክብር ተዘጋጅቶ ነው ያሉት። አከበራቸው። ባላፊ ጊዜ ነው ያስቀመጠው እግዚአብሔር ማይንድ ውስጥ ገና ፕሮሰስ ዶኖ የሚያልቅ ነገር የለም። እኛንን ፕሮግረስ ላይ ያለ ነው እንጂ እሱ ጨርሶታል። እኛንን ትላንት የምንለው እንጂ እሱ ኦልሬዲ እንደዛሬ ነው የሚያየው። እኛንን ነገ የምንለው እንጂ እሱ እንደዛሬ ነው የሚያየው። ለእግዚአብሔር ነገና ትላንት የለውም፣ ሁሉ አሁን ነው። አሁን ላይ አማንን ሲያየው ወይ ዳምድ ነው ወይ ሴቭድ ነው፣ ወይ ዳነ ነው ወይ ጠፋ ነው፣ ከሁለት አንዱ ነው። ነገር ግን በልጁ የሚያምን አያፍርም ስለሚል ለአማን ማተብ ሰጥቶታል። ኢየሱስ የሚባል ማተብ ሰጥቶታል። በእሱ ካመንክ በእኔ ዘንድ ትታወቃለህ ብሏል። ስለዚህ ለእኔም እርግጠኝነት አለ ማለት ነው። በምን አወቅ መመረጥን? በልጁ ስለሆነ የመረጠው ልጁን ሳምን መመረጤን አወቁ ማለት ነው። ለእኔ በዛ ነው የሚታወቀው። የስ እግዚአብሔር መርጦ ነው የሚያድነው። ያ ዳወጣ አይ ነው ኮንትሮቨርሻል እንትን ነው፣ ግን ያው ራይት ነው ማምነው እንደዛ ስለሆነና መጽሐፍ ቅዱሳዊ ነው ብዬ ማምነው ነው። አይ ዊል ቲች ዲስ ወይ ረጅም ጊዜ አስተምራለሁ። ይሄንን ከዚህም በኋላ ረገጥ አድርጌ አስተምራለሁ። እንደውም እንደ ሌሎቹ ለትራዲሽናቸው ታማኝ እንደሚሆኑ ሰዎች ረግጬ እያስተማርኩ አይደለም፣ ግን እሄድበታለሁ በደንብ። ቱሊፕ ነው የሚባለው የኛው ሪፎርምድ ቴዎሎጂ ውስጥ ያለ ያ የተጠሩ ብዙዎች ናቸው፣ የተመረጡት ግን ጥቂቶች ናቸው። ስለዚህ ዲስ አውትዋርድ ኮል አውትዋርድ የውጫዊ ጥሪ ውጭ ላይ ቆመን እየጮህን የምንጠራው እሱ ብዙዎችን ይጠራል። ከዛ ውስጥ ግን የተመረጡት ብቻ ይገባሉ። የተጠሩ ብዙዎች ናቸው፣ የተመረጡት ግን ጥቂቶች ናቸው። ዲስ አውትዋርድ ኮል ብዙዎችን ይጠራል ማለት ነው። ውጫዊ ጥሪ ሄራልዳችን ማለት ነው። ፀጉርን ተቆረጥ የምትሉ ሰዎች ልደርደው ነው። ምን ሀሳብ አላችሁ? ጴንጤን ይወክላል አይወክልም ነው ጥያቄው። ልደርደው ነው እና ጴንጤን ይወክላል አይወክልም? ትረግጦኛላችሁ እንደዛ ካረኩ። ትላንትና እኮ ትላንት ወዲያ ነው ምናምን ቶፒክ ከሆነ ብዬ እኮ ፌስቡክ ላይ ለጠፍኩት ነገር ነበር። እዛ እኔን የሚራገጡ ምዕመናን አሉ አይደለ? በደንብ እንዲራገጡ ፎቶ ሰጥቻቸው ነበር፣ ግን የሚራገጥ የለም። ሰሞኑን ትተውኛል። ፌስቡክ ላይ የሆነ ፎቶ አስቀምጬላችኋለሁ እና ግቡና ተራገጡ፣ ፎቶ ዘቅዝቁ፣ ቪዲዮ ስሩ ምናምን። ሰሞኑን አልተረገጥኩትም እና በረኝ ነው። ጠዋት ሲነሳ ምንም በቃ የሚሰማኝ ነገር የለም። በነፃነት ነው የምነሳው እና ምን ሆኖ ነው ለብድሮ ማይነኩኝ? አላጠፋሁም ወይ? ጥፋት አላጠፋሁም? ምን እየሆንኩ ነው እንዴ? ሄደውበታል ኦርቶዶክስ ምዕመናን። ዳስ ናይስ። ዛ ቀጣይ እችኛዋን ይካሄድበታል። እቺ የአያቴ ስጦታ ናት እና እንቀጥልበታለን። ማን ነው ይሄ ኦርቶዶክስ የሰጠው? ኦርቶዶክስ አንድ ከንዴ ምናምን የምትሉ ሰዎች ማን ነው ለኦርቶዶክስ የሰጠው? ይሄንን መስቀልን ከኛ ከዚህ በኋላ መስቀሉ የኛ ነው፣ የኛ ነው። ኬኛ ወስደነዋል። እሺ እንዴት ነው? ትንሽ ኔትወርኩ አስቸጋሪ ስለሆነ ወጥቼ ነው እና ማመናችን አሁን የኔ ጥያቄ አልሰማሁም አክቹዋሊ እና በጣም ይቅርታ። ወይም በዚህ ጉዳይ ያስተማርከው ካለ ዩቲዩብ ላይ ምናምን አውርጄ መስማት ፈልጋለሁ። አይ ችግር የለውም ቀጥል እስኪ። እና የኔ አስቀድሞ የወሰናቸው እነዚህን ደግሞ ጠራቸው፣ የጠራቸውን እነዚህን ደግሞ አጸደቃቸው እና
ወስኗል ይላል እና መወሰን ካለ ማመን ምንድነው ቫልዩ ያለው ጥቅሙ ምንድነው? አንድ ሰው የወሰነው እንድታምን ወንጌል ነው። ሰምቶ ሰዎችን ነው ለይቶ የወሰነ ብለን መረዳት እንችላለን። ሰዎችን ነው እንዴ እያለ አይደለ እንዴ ያወቃቸውን መቼስ ምን መልካቸውን ቁመታቸውን ምናምን ያውቃል ሁሉ ነገር ያወቃቸውን ሲባል ሜር እውቀት የለም ሲጀመር የሆነ ነገር ታውቃለህ ከተባለ እኮ ነጥለህ ታውቃለህ ነው አይደል እንዴ ታውቃለህ ከተባለ ወጣ አይነት ነገር ነው። ምን ላይ ነን ዮዳ አልተመቸህም? አሁንም ገጠር ላይ ያለሁት እና በጣም ይቅርታ ኔትወርክ በጣም ይረብሻል። አሁን ያልተወሰነ ሰዎችን ከሆነ ወንጌል መስራታችን ታዲያ ምንድን ነው? አሁን ለሁሉም ለፍጥረት ሁሉ ወንጌል መናገራችን ምንድን ነው? እዛ ፍጥረት ሁሉ ውስጥ እግዚአብሔር የወሰናቸው ስላሉ ፍለጋ ትወጣለን። ከዚህ በረት ያልሆኑ ሌሎች ፍየሎች አሉ ይናረል ያለው ኢየሱስ። ይወዳ በቃ ሌላ ጊዜ ትገባለህ። ሰላም ምኑ ነው የምትቃወሚው? እኔ ያደረኩት ነገር ላይ አሁን ባልከው ነው ያልኩት። እሺ አሁን ባልኩት የትኛው አሁን ባልኩት? ኢየሱስ ክርስቶስ የሚያድናቸውን እግዚአብሔር ወስኗን የሚለው ይላል ቃሉ አይልም? ቃሉ ይላል፣ ግን ሌላም ፍች ይኖረዋል። ይሄ ብቻ ምን አይነት ፍች ነው ያለው? ስለዚህ ጌታ ኢየሱስ ክርስቶስ ሆነ ሌላ ጊዜ አማርኛ ስታወሩ አይል ምናምን ከምትሉ ያንተን ፍቺ እቃወማለሁ በሉ። እኔ መጽሐፍ ቅዱስ ላይ የተጻፈ ቃል ፎር ዩር ትራዲሽን ሲባል የሆነ አላምንም እንዴት ነርቭ እንደሚነካ አታውቁም ባይዞ። ስለዚህ መሆን ያለበት ቃሉማ ቃል ነው፣ መጽሐፍ ቅዱስ ውስጥ ነው ያለው። እንደሱ የተፈታበትን መንገድ አልከተልም አላምንም ማለት ይቻላል። ያባት ነው እሱ እና ግን የተጻፈውን ያንን ክዶ መጀመር ናት ኖርማል። እሺ ቀጥይ እስኪ እናውራ። ባኪን ፎርስ ምንድን ነው ያለው ኦፕሽን እዛ ጋር የወሰናቸውን የጠራቸው የሚለው የተወሰኑ ሰዎች ይኖር። እኔ ማምነው እግዚአብሔር በኢየሱስ ክርስቶስ ዓለምን ሁሉ ማዳን ነው ሀሳቡ። ኢየሱስ የመጣው ራሱ ዓለምን ሁሉ ሊያድን እንጂ የሆነ የተመረጡ ሰዎች ሊያድን አለ የመጣው። እግዚአብሔር ያሰበው ነገር ላይ ሳይደረግ ይቀራል? አይቀሩም እግዚአብሔር ካላለ። ስለዚህ እግዚአብሔር ዓለምን ሁሉ አድናለሁ ብሎ ሀሳቡ ጨነገፈበት። ሰው በራሱ ፈቃድ ነው። ሰው ፈቃድ ስላለው እኮ የእግዚአብሔር የማይለወጥ የእግዚአብሔር ሉዓላዊ ፈቃድ ማንም አይገለብጠው ማለት የእግዚአብሔርን ፈቃድ ሉዓላዊ ነው። ሁሉን ታደርግ ዘንድ ቻይ እንደሆንክ አንዳንድ ነገሮችን ታደርግ ዘንድ የሰው ፈቃድ የሚከለክላቸውን ነገሮች ላታደርግ አይልም። ሁሉም ታደርግ ዘንድ ቻይ እንደሆንክ ሀሳብህም ከቶኑ ሊከለከል እንደሚቻል አወኩ። የእግዚአብሔር ፈቃድ እሱ አደርጋለሁ ያለው ከቶኑ አይከለከልም አይደለ? አይከለከልም። እዚህ ጋር ግን የሰው ፈቃድ ከለከለው አይደለ? ሊያድን ዓለምን ሊያድን ፈልጎ አንዳንድ ሰዎችን ቢያሉ ነው እያልሽ ያለሽው። ምክንያቱም እግዚአብሔር ዘፍጥረት ላይ ነው ብቻ ብሉይ ኪዳን ላይ ምርጫ ሰጥቷል ነው ሰው ህይወትን እያልኩሽ ያለሁት ለሰው ምርጫ ሰጥቷል አልሰጠም አይደለም እኮ ፖይንቱ። ለምን አሰሚ እግዚአብሔር ግራንድ ፕላኑ ማንም ሳይቀር ዓለም እንዲድን ነው ካለ ያ እቅዱ በሰው ፈቃድ ይጨናገፋል ወይ? አዎ በእኝና ወደን ይዤ ልሳቅ። ኢየሱስ ክርስቶስ ኢየሱስ ክርስቶስ የሞተው ለዓለም ሁሉ ነው። እኔ እንደዛ ነው። ችግር የለውም ለዓለም ሁሉ እሱ ችግር የለብኝም። ዓለም ሲባል ምን እያለ እንደሆነ ስለማስብ እኔ ለዓለም ነው ብዬ አምናለሁ። ችግር የለብኝም። ጥያቄ እግዚአብሔር ፕላን ሲያደርግ ኦኬ የመጀመሪያው እቅዱ ልጁን ሲልክ አንድ ነፍስ እንዳይጠፋ ብሎ ፕላን አደረገ። ያ ፕላኑ በሰው ፈቃድ ይጨናገፋል እያልሽ ነው ወይ ያለሽው? አው በይኝ። ምርጫሽ አው ወይም አይደለም ነው። በሰው ፈቃድ ሳይሆን በሰው ምርጫ ነው። በሰው ምርጫ ፈቃድ ነው እኮ ነው። ምርጫ ፈቃድ ማለት ነው። እሺ በሰው ምርጫ እግዚአብሔር ፍላጎቴ ይሄ ነው፣ እኔማ ፍላጎቴ ይሄ ነው። ሉዓላዊ ፈቃድ ነው ብለሻል። ከቶንም ሊከለከል የማይችል ነው ብለሻል። ያ ሊከለከል የማይችለው ፈቃድ ሚስተር ኤክስ መጥቶ እምቢ በማለት ከለከለው ነው እያልሽኝ ያለሽው።
ይቅርታ የእግዚአብሔርን ፍቃድ ሳይሆን ሰው የሚከለክለው አማኒ የእግዚአብሔር ፈቃድ ሰው የሚከለክለው የእግዚአብሔር ፈቃድ ሰዎች እንዲድኑ ማለት ነው ኦኬ ያንን ፍቃድ ግን አልመረጡትማ እኮ እሱ ያንን የተቀመጠ የራሱ ፈቃድ አለው ያ ፈቃድ ደግሞ ከተውኑ ምን ሊል የማይችል ነው የማይሻር ደን የሆነ የሰው ፈቃድ ሻረው ያንን እግዚአብሔር ይዞ መጣ የኔ ፈቃድ ማንም አይቀራትም ዓለም ሁሉ ይጠቀለላል በልጁ ይድናል ይሄ የኔ ፈቃድ ነው ዛሬ ወደድክም ጠላም እንደዛ ይሆናል ከዛ በቀለ ጋር ሲመጣ በቀለ አልፈልግም ማለት ተከለከለ አልተከለከለም ምክንያቱም የሱ ግራንድ ፕላን መጨረሻው ምን ስለሆነ ሁሉም ማዳን ስለሆነ የበቀለ ነፃ ፈቃድ ከልክሎታል አልከለከለውም ያንን መጨረሻ የእግዚአብሔር ፍቃድ አለም የከለከለው እንዴት ታምከለሰደ የራሱ እግዚአብሔር የሰጠው ፈቃድ አለ ዓለም በልጁ እንዲጠቀለል ነው ኦኬ እሺ ጨርሽ እሺ የእግዚአብሔር ፈቃድ ነው አይደለም ያልተከለከለው ታዲያ ምንድነው የእግዚአብሔር ፈቃድ ሰዎች እንዲድኑ አላልሽኝ እንዴ ያ ፈቃዱን እግዚአብሔር ፈቃድ ሰው እንዲድኑ ነው ያንን ፈቃድ ግን መቀበል ግዴታ ነው ያ ሰው አይ ቲንክ ሎጂኩ አልገባሽምና በቃ ይቅር ለምን እናንተ ገብቷችኋል ምን እያልን እንዳለ እግዚአብሔር ግራንድ ፕላን አለው ማንም እንዳይጠፋ ነው ያው ቅድም ሶስ ለዓለም ሁሉ እኮ ነው ለሁሉ እኮ ነው የሞተው ማንም እንዳይጠፋ ስለዚህ በልጁ ሞት እያንዳንዱ ሰውን ማምጣት ነው የእግዚአብሔር ፕላን ከዛስ በቀሉ ጋር ሲመጣ በቀሉ እምቢ አለችና ይሄንን የማይሻር ፕላን ገለበጠችው እኮ ነው ያለችኝ ያለችው አልሰማውም እሱ ምንድነው እና መዳም በሰው ፍቃድ ላይ ነው የተመሰረተው እንጂ መዳም በሰው ፍቃድ ላይ የተመሰረተው ስለዚህ መሆን ያለበት ገና ፕላኑ ሲያወጣ ከሰው ጋር ተማክሮ ነው እኮ ማውጣት ያለበት የኔ እናት ዓለም ሳይፈጠር አሰበ መባል የለበትም ሰው እኮ እግዚአብሔርን እኮ ይክዳል አይደል እንዴ ፈጣሪም የለም እኮ ይላል እሱ አይደለም እኮ ጥያቄያችን ሰው ይክዳል አይክድም እኮ አይደለም ባይዘው ቤዚክ ሎጂክ ነው ያላገኘሽውና እየተከራከርሽኝ ያለሽው በጣም ቀላል ነገር ነው እያወራን ያለው ለምሳሌ እኔ ከዚህ ከቤት ወጥቼ የሆነ ቦታ ሄዳለሁ ብዬ ፕላን ባወጣ ያን የማድረግ ሙሉ መብት ቢኖረኝ ማን የማድረግ ሙሉ አቅም ቢኖረኝና ሉዓላዊነት ቢኖረኝ ዝናብ ዘንቦና ንፋስ ነፍሶ ያስቆመኛል ነኝ ማለት የሆነ ቦታ መሄድ ፈለኩ ከዚህ ወጥቼ ኢንፋክት አሁንም ልወጣ ነው መሄድ ፈለኩ ማለት ነው ደን የመሄድ ፍላጎቱም አለኝ አቅሙም አለኝ ማንም አይከለክለኝም ሉዓላዊ ነኝ ብዬ ወጣውና ንፋስና በረዶ ፀሐይ ምናምን ይከለክለኛል እንዳልሄድ የዛሬው ከባድ ነው ብዬ እመለሳለሁ አይከለክም ሉዓላዊ እስከሆንክ ድረስ ማንም ከልካይ የለው ያንቺ ሉዓላዊው እግዚአብሔርን ግን በቀለ የሚባል ሰውዬ ወንጌልን አልሰማም ብሎ ይከለክለዋል ለምን ኦልሬዲ እግዚአብሔር ፕላን አድርጎ የነበረው በቀለም ሳይቀር መዳን አለበት ብሎ ስለሆነ በቀለ ሳይወለድም ጭምር የሚያስበው ዓለም ሳይፈጠር ስለሚል ያንቺ እግዚአብሔር ግን አቅመቢስ ነው ሰዎች ጋር ሲመጣ አይችልም እኔማ ዓላማዬ ላድነው ነበረ ግን እሱ በነፃ ፈቃዱ እምቢ አለ ኔክስት ሌላ ሰው ሂዱና ስበኩ ይላል ያንቺ እግዚአብሔር እንደዛ ሳይሆን ሰው ነፃ ፈቃድ አለው የሚለውን ነው እኔ ነፃ ፈቃድ አላልኩም በፈጠረሽ አምላክ እኔ ነፃ ፈቃድ እያወራሁ አይደለም የእግዚአብሔር ያ የማይለወጥ ፈቃድ በሰው ፈቃድ ይሻራል ወይ ነው ጥያቄ ሰው ፈቃድ የለውም እኮ አይደለም ያ የእግዚአብሔር ፈቃድ እሺ በቃ ገባኝ በማንም ሊከለከል የማይቻለው በሆኑ ሰዎች ፈቃድ ተደርጎ ይከለከላል ወይ ነው አዎ በእኝና በቃ እኮ ተገላገልን ስለዚህ ያንቺ የሰው ፈቃድ የሚያተራምሰው አይነት ፈቃድ ያለው እግዚአብሔር ነው የኔ ግን የወደደውን ማድረግ የሚችል ነው በሬ አድርጎ ሳር ሊያስገጥ የሚችል ነው እሺ ኢየሱስ ክርስቶስ ዓለምን ሁሉ ሊያድን ኢየሱስ ክርስቶስ እሱ ሌላ ቶፒክ ነው ዋናው ሉዓላዊነቱና ፈቃድ የሚለው ነው እሱን ያኛውን ጨርሰናል እናመሰግናለን ኤኒዌይስ ሉዓላዊ ነው ካልሽው ግን ብለሽ የሆነ ነገር ከጀርባ ታቋት አስቀምጪ ግን የሚል የለውም ሁሉን ታደርግ ዘንድ ቻይና እኮ ሁሉን ነው ግን የኔ ነፃ ፈቃድ ጋር ስትመጣ እዛ ጥግህን ያስ ዳስ ሃው ብዙዎች የሚያምኑት አላምንም እኔ እንደዛ ቆይ ለምሳሌ እንደዚህ ላይ ግን ለዛ ሳናወራ ከወጣን መጥፎ ስለሚሆን ማለት ነው አሁን እኔ እያወራ ያለሁትን አማርኛ ለምሳሌ በነፃ ፈቃድ ነው አይደል እንደዚህ እየተንቀሳቀስኩ እያወራ ያለሁት አዎ እኔ እያወራው ያለሁትን አማርኛ እግዚአብሔር ኦሮምኛ አድርጎ አንደበቴን ቆልፎ ሊያናግር እንደምችል ታውቂያለሽ ይችላል እኔ በእግዚአብሔር ላይ ምንም ጥያቄ የለብኝም
ታዲያ የት አለ የኔ ፈቃድ እዚህ ጋር? እኔ በአማርኛ እኮ ነው ማውራት የፈለኩት። እና መጽሐፉ ይቀረራና ሌላ ቦታም ሌላ ነገር ስለሚል አሁን አንተ ካልከውንትን ጋር ግዴታ ይቀረናል አይቀርንም። አሁን እኔ ያልኩት አይነት ነገር እኔ እዚህ ጋር ኮሚኒኬት የማደርገው የምችለውም በአማርኛ ማውራት ነው። እግዚአብሔር ቆልምሞ ወደ ሌላ የሚቀይር ከሆነ እኔ አሁን ከአንቺ ጋር ማውራት ፈልጌ ከዛ ከሌላ ሰው ጋር ማውራት ብጀምር ምናምን የሆነ ሴንስ ውስጥ ባልገባ በትክክል የሆነ ኮኔክት ባላደርግ ከአፌ ላይ ያልፈለግኩት ቃላት መምጣት ቢጀምሩ ይሄ ነፃ ፈቃድ ነው አይደለም? አይደለም። እንደዚህ አይነት ነገር ከመጽሐፍ ቅዱስ ላይ እግዚአብሔር ያደረገበትን ቦታ ባሳይሽስ? ቅበሩ። ይሄ ነፃ ፈቃዳችን ማለት ነው። ሰልስት ተቀምጣችሁ ቅበሩ። አያውቀውም መጽሐፍ ቅዱስ እንደዚህ አይነት ፈቃድ አለን። ፈቃድ እናንተ የምትሉት ነፃ ፈቃድ የለም። እኔ አሁን ያልኩሽ አለ መጽሐፍ ቅዱስ ላይ ባይዘ ምን ላይ ነው ያነበው? የበለዓምን ታሪክ ታውቂዋለሽ? ኦኬ። አያው አናገረችው ኖ አያው አይደለም። ይሄ ከአፉ ላይ እርግማን ሊያወጣ ሲል በረከት ገባይስ እስራኤል ሊረግም ሲል። ስለዚህ አሁን የበለዓም ፈቃድ ምንድን ነው? በሰዓቱ ምን ማድረግ ነው እየፈለገ ያለው? መርገም። ደን እግዚአብሔር ደግሞ በራሱ መንገድ ምን እያደረገው ነው ያለው? ከአፉ ላይ እየቀለመመ እየመረቀ ነበር እየመረቀ። ስለዚህ የታለ የበለዓም ነፃ ፈቃድ? እግዚአብሔር ነፃ ፈቃድን ያከብራል። እሱ እናንተ ጭንቅላታችሁ ውስጥ የፈጠራችሁት እግዚአብሔር ነው። አላቆም ነው እሱ ሲፈልግ መዳን ላይ ነፃ ፈቃድ የለንም። እዚህ ጋር አንቺ ማውራት ይሄ ማለት እኮ አፈቅርሃለሁ ልትዩ ስትይ አይኔ ጥፋ ብለሽው ስትለያይ ማለት እኮ ነው። ኧረ በእግዚአብሔር ወደ ሴንሳችሁ ተመለሱ። ወደ ሌላ ቦታ ለምንድን ነው የምትሄዱት? ወድሃለሁ ልትዩ ስትይ አይኔ ጥፋ ብለሽው ስሸኙ ማለት እኮ ነው። እሺ ታዲያ ሌላ ቦታ እሺ፣ ይሄ እንደዛ ነው። እሺ ቆይ ሌላ ቦታ ላይ እንሂድ። ኧረ ተወኝ፣ በማርያም ተወኝ። ታውት እንደዛ መጽሐፍ ቅዱሳችን ፈቃድ እንዳለን ይናገራል። ግን ይሄ አውቶኖመስ የሆነ ሁሉን ማድረግ የሚችል በፈለገበት ሰዓት እንደዚህ ይገባ ይወጣ ምናምን ፈቃድ የለም። እንደዛ ነበር። እሱ ለእግዚአብሔር ብቻ ነው። እሺ ግን እኔ የዳኑት የተወሰኑ ሰዎች ናቸው የሚለው ለመቀበል ይከብደኛል። እኔ አትቀበዩ፣ ችግር የለውም አትቀበዩ። ግን ያው ሎጂካሊ ቼክ አድርገነዋል ቅድም። የአንቺ አምላክ ሁሉን በአጭሩ ይወስናልና አስቦ ይነሳል ሳይሆን ይመኛል። የአንቺ አምላክ ወይ ሁሉን ነው ማዳን። ኖ መጨረሻው እንደዛ እኮ ነው። አታምኝም እንጂ ነው እኮ። አሁን አንቺ ሎጂካሊ ብታወሪኝ እኮ 2 ደቂቃ አላናግርሽም። ጸጥ ነው የምትይው። እንደሱ ስለማታወሪ ነው በአንቺ መንገድ የሚሄደው። የአንቺ እግዚአብሔር ሎጂካል ኮንክሉዥኑ የሚሆነው የሚመኝ ማድረግ የማይችል ነው። የኔ የሚያቅድ የሚፈጽም ነው። አቅዶ ሲነሳ የሰው ፈቃድም አይከለክለውም። ሰማይ ምድርም ፊቱ ላይ አይቆምም። የፈለገውን ያደርጋል። ለዚህ ነው መዝሙር 136 ላይ ያህዌ ዙፋኑ በሰማይ ነው፣ በምድር ላይ የወደደውን ሁሉ ያደርጋል። የሰላምስ በቀለ ጋ ሲመጣ ይቆማል። የወደደው ግን የኔ በቀለንም ማዳን ነበረ። በቀለ ጋ ሲመጣ በቀለን ያድነዋል። የሰላምስ ነፃ ፈቃዱ ገና ይፈቅድ ይሁን አይፈቅድ እዛው ነው ቼክ የሚያደርገው። እኔማ እንድድን ነው። እኔማ ጋንም እንዲህ አልፈልግም። እስቲ ቆይ ምን ይወስድ? እሺ እግዚአብሔር ለሰው ፈቃድ ለምን ሰጣ? ማኔ ኧረ ተይው። ይሄ ፈቃድ የምትይው ነገር እኮ በትክክል ራሱ አሁን ዲፋይን እያደረግሽው አይደለም። ተይው። አሁን እኮ ከጥያቄሽ ውስጥ እኔ የምረዳው ማለት ነው ደህና አድርጌ ቀንዱን መትቼዋለሁ። ባይዚ እሺ እንደዛ ከሆነ ስትይ ይገባኛል ምን እያልሽ እንዳለ። ደህና ቀንዱ ተመቷል። ያንቺ ሐሳቡ መልቀቅ አትፈልጊም እንጂ ቀንዱ የተሰበረ ነገር ነው የምታምነው። ስለዚህ መሆን ያለበት ቢብሊካል አንደርስታንዲንግ ኦፍ ፈቃድ ምንድነው የሚለውን እሱን ለማጥናት ሞክሪ እንጂ አንቺን የምትይውን አይነት ፈቃድ ከመጽሐፍ ቅዱስ አታገኝም። አልኩሽ እኮ እወዳለሁ ልትዩ ስትይ አፈር ብላ ሊል እንድትል ያደርግ የሚችል አይነት ነገር እንዳለ አሳየሁሽ። ታዲያ እዛ ጋር ነፃ ፈቃድ አለ ወይ ነው የኔ ጥያቄ። ከሌለ ለምን ትታገያለሽ? ትርጉምሽን ቀይሪው። ስለሱ ያለውን ትርጉም ቀይሪው። አትታገይ። እርግማንን ሊያወጣ ተገዝቶ የመጣ በረከት ብቻ ከአፉ የሚወጣ ከሆነ where is the free will? የታለ ነፃ ፈቃዱ? አሳይኛ። የንጉሥ ልብ እንደ ውሃ ፈሳሾች ናቸው፣ እግዚአብሔር ወደ ወደደው ያዘነብለዋል። እግዚአብሔር ወደ ወደደው ልባችን ያዘነብላል አያዘነብልም? ሰላም ያዘነብላል። ወደ ወደደው ማዘንበል ከቻለ በቀለ ለምንድን ነው እምቢ ያለው? ምርጫውን ተጠቅመ
ስለዚህ ወደ ወደደው ማዘንበል ሲችል የበቀለ ጋር ሲደርስ ግን ወደ ወደደው ማዘንበል አልቻለም። አያችሁ ምን ያክል የተረገመ ትምህርት እንደሆነ፣ እግዚአብሔርን እንዴት እንደሚያሳንስ። ወደ ወደደው ማዘንበል ይችላል። የሰላም አምላክ ግን በቀለ ተራራ ሆነበት። አልቻልኩም። አይ እኔ ማለት ይሄ ሌሎቹ እንዲያስተውሉ ይብቃ። ሌሎቹ ያስተውሉት። እኔና አንቺ ያወራነው ሌሎቹ እንዲያስተውሉ ቀስ ብለሽ እሺ። የሆነ ከቁርአን ጋር ስለምትን ስለሚል ከሙስሊሞች ጋር ሙስሊሞች የተመረጡት እኔ ቁርአን አላውቀውም። በቃ ይበቃናል። ሌሎቹ ያስተውሉ፣ ደህና ነገር ስለሰሙ ማለት ነው። አንቺም እንድታስተውይ ለአንቺም እንዲሆንልን ያዘነብላል ወይ ስልሽ አዎ አልሽና በቀለ ለምን እንትን አለው? ነፃ ፈቃዱ። ይሄ እኮ ባይዞ ሴን የሆነ ሰው የሚመልሰው መልስ አይደለም የመለሽልኝ። ባይዞ ወደ ወደዱት አይደለም፣ ወደ ተስማሙበት አይደለም። እግዚአብሔር ወደ ወደደው ያዘነብላል ከተባለ ለምንድን ነው የበቀለ ልብ ያላዘነበለው? ነፃ ፈቃዱ። ፈቃዱን ስታገኙ ሰላም ቢሆን ጨርሰናል። ሰላም መልካም ቀን ይሆንላችሁ ምዕመናን። አስተውሏት እችን ነገር። እግዚአብሔር እንደኛ ቢሆን ኖሮ ጋነም ነበር መላክ የነበረበት። እንደራሱ ስለጠራን እንደራሱ ስለወደደን የማይታዘዘውን ልባችንን ስላሸነፈልን ድንጋዩን ልባችንን ስላፈረካከሰልን በፍቅር መሳብ ስለሳበን ዞር ብለን ስንመለከት ልንመጣ የማንችል ሰዎችን ያመጣ ሉዓላዊ ጌታ ስለሆነ ዛሬ እናመሰግነዋለን። እዚች ቦታ ላይ ዛሬ ባወራነው ነገር ላይ ቆመን ማለት ነው እናመሰግነዋለን። እንደኔ ቢሆን ልመጣ ማልችል መሆኔን አውቃለሁ እንኳን ዞር ብዬ ሳየው። ለምን ኃጢአቶችን ወዳችኋለሁ፣ ለምን ጨለማውን ወደዋለሁ። ታዲያ እንዴት ነው ልጁን ማየት የቻልኩት? ታዲያ እንዴት ነው ሲባል እግዚአብሔር በጨለማው ላይ ብርሃን ይብራ ስላለ ነው። ዳሴ እኔ እጅ ኮንዲቱን ስላበራሁት ነው የሚል አስተምሮ የተረገመ አስተምሮ ነው። እግዚአብሔር ወደ ወደደው ልብን ሲያዘነብል እገሌ ጋር መጥቶ ግን ነፃ ፈቃዱ ከለከለው የሚል ደካማ እግዚአብሔርን አናውቀውም። ወደ ወደደው ያዘነብላል። ወዶን ነው ወዶኛልና አዳነኝ የተባለው ለዚህ ነው። ወዶኛልና አዳነኝ፣ ወደደንና አዳነን። እግዚአብሔር ወዶት የማያድነው የለም። ቁጭ ብለን ተፈራርመን አይደለም ሄዳን ነው። ሙታን በነበርን ጊዜ እንኳን ከልጁ ጋር ህይወትን ሰጥቶ ነው ያስነሳን። ዲል አላረግም ከኔ ጋር እግዚአብሔር። ቁጭ ብሎ ተኩስ አቁም ስምምነት አልተፈራረመም እግዚአብሔር ከኔ ጋር። ጠላቶች ሳለን በልጁ ሞት ከታረቀን ነው የሚለው። ጠላቱ እያለው ነው፣ ገና ክላሼን ይዤ እያለው ነው ደሙን ያፈሰሰልኝ። በዛ የኃይል ሰንሰለት ነው የሳበኝ። ነፃ ፈቃዴ የተረገመ ትምህርት ማለት ነው። ከእግዚአብሔር ጋር እኩል የሚገዳደር የሚተካከል እኔ ውስጥ ያለ ሌላ ፈቃድ አለ ብሎ የሚስል አጋንንታዊ ትምህርት። መጽሐፍ ቅዱስ አያውቀውም ይሄንን። አዎ በተፈጥሯችን ልክ እንፈቅዳለን። በተፈጥሯችን ልክ ተፈጥሯችን በሚፈቅደው ነገር ውስጥ ምርጫዎችን እናደርጋለን። ያ ምርጫ ግን ከእግዚአብሔር በታች ነው። ከእግዚአብሔር ጋር የሚተካከል አይደለም። ሊያንበረክኮ ይችላል። እንዲሰግድ በፊቱ ሊያደርግ የሚችል የእግዚአብሔር ሉዓላዊ ፈቃድ ብቻ ነው። ወደ ወደደው ሲያዘነብል ለምንድን ነው እገሌን ወደ ወደደው ያላዘነበለው? ነፃ ፈቃዱ የሚባል ትምህርት የለም። እግዚአብሔር የወደደውን ያደርጋል። የወደደውን የሚያደርግ እግዚአብሔር ከሌለ ባይዘዌ ልንተማመነው አንችልም። እግዚአብሔር በሕይወቴ ላይ ሲፈቅድ ነው የጸሎቴ ምላሽ የሚሰጠው ራይት። ስለዚህ እግዚአብሔር የወደደውን ለአማን ይሁንለት ብሎ የሚያስበውን ነገር ሊያደርግልኝ አይችልም ማለት ነው። ለምን? የሰው ፈቃድ ሊከለክለው ይችላል፣ ነገር ሊያስተው ይችላል የሰው ፈቃድ። ስለዚህ እግዚአብሔር ቁጭ ብሎ የሚመኝ እንጂ ያሰበውን ኤክሲኪዩት የሚያደርግ የሚፈጽም አይነት እግዚአብሔር አይሆንም ማለት ነው። እኛ ግን እናምናለን የወደደው አንዳች ሳይፈጸም አይቀርም፣ ሰማይ ምድር ቢያልፍ ማለት ነው። እሱ ይፈልግ እንጂ ማንም ከፊቱ የሚቆም የለም። ኦኬ። ያህዌ ዙፋኑ በሰማይ ነው፣ በምድር ላይ የወደደውን ሁሉ ከምድርም በታች በውኆች ውስጥ ነው የሚለውላ ሁሉ ምን ይላል? ያደርጋል። ማንም ደግሞ እስቲ ይህን ቃል አንብብና ልጨርስ። በጣም ወት እየሆንኩ ነውና አይ ቲንክ ዳንኤል 9 ላይ ነው አይደለ? የናቡከደነፆር ጸሎት። አንዳንድ ሰዎች ናቡከደነፆር ያነሰ ሜንታሊቲ ነው ያላቸው። ኦኬ ዳንኤል
ኦኬ ወሬት ዳንኤል ስንት ነበረ ናቡከደነጾር ንግግር ያለበት? ኦኬ አላስገባም። ምዕመናን ጨርሻለሁ፣ እየወጣሁ ነው። የናቡከደነጾር ንግግር ኢሳቸው ወንደርፉል ዋንና እሺ ዳንኤል ሶስተኛው ላይ ነው ያለው። ናት 3 ዳንኤል ኦኬ ያ አይ ቲንክ 9 ላይ ያለ ይመስለኛል። 9 24 25 አካባቢ አጠይቅ ዴቪድ፣ ሌላ ጋር መተጠይቅ እንትኑ ክፍሉን እያልኩ ያሉትን አውቃችሁታል። የናቡከደነጾር ነገር ማለት ነው። እንዴ አታግዙኝም እንደ ቤንቶች ምን ሆናችሁ ነው? ያ ዳንኤል 7 አካባቢ መሰለኝ ለመጨረሻ 24 እሺ 9 አካባቢ ላይ ነው። 9 20 ምናምን ወደ መጨረሻው ቁጥር አካባቢ ነው። ኦኬ ናት ሮሜ የሮሜ ነው እንዴት እያልኩ ያለው ታዲያ በኢየሱስም ጥቅስ የሚያስቸግር እየደረሰብኝ ነው ያለው ማለት ነው። የናቡከደነጾርን ንግግር ነው እያልኳቸው ያለው ትንቢተ ዳንኤል ላይ ያለው የምዕራፉ መጨረሻ ቁጥር አካባቢ ነው ያለው። አራት 35 እሺ ቴንክ ዩ ምዕመናን ቀድማችሁኛል። ይሄን በኃይል ነው ማነበው። እሺ አዎ ከ31 ይጀምራል። ከ31 ይጀምራል። ይሄን ክፍል ሳየው በቃ ኖርማል መሆን አልችልም። እንዴት ደስ እንደሚለኝ ማለት ነው። የእግዚአብሔርን ሉዓላዊነት ኦልሬዲ የበሬ ልብ ሰጥቶ ሳር ካጋጠው በኋላ ወደ ልቦናው ሲመለስ እግዚአብሔር ማድረግ ስለሚችለው ነገር ባጭሩ የበሬ ልብ መስጠቱ እኮ ፈቃድ ራሱ መገርሰስ ነው አይደል? በርገር ስበላይ ነበርክ ሳር ስግት ስታይ ነፃ ፈቃዴ ነው አትልም መቼስ ራይት ትላለህ። ልብስ ለብሰ ለዛውም እንደ ንጉስ ቀይ ሐመራዊ ልብስ ይለብስ የነበረ እርቃኑን ሆኖ በጠል ይረሰርስ ነበር ይላል። ዝናብ ሰውነቱን ሁሉ እየመታው ሰውነቱ ፀጉር በፀጉር ሆኖ ግን እግዚአብሔር ነፃ ፈቃድን ያከብራል። የትኛውን እግዚአብሔር ነው ግን የምታወሩን? ናቡከደነጾር አሁን በፈቃዱ ነው ይሄ ነገር እየሆነ ያለው። ያንን አሁን አያደርግም ወይ ሰዎች ላይ እግዚአብሔር? ስለዚህ አእምሯችሁ ስር የሳላችሁትን እግዚአብሔር አውጡና ጣሉ። እግዚአብሔር ራሱን እኔ ነኝ ብሎ በገለጠበት መንገድ ተቀበሉት። ለምሳሌ ፕራክቲካል በሆነ ሁኔታ ህይወቱ ላይ ከደረሰበት ነገር በመነሳት ንጉስ ናቡከደነጾር ምን ይላል? እንደዚህ ይላል። ዘመኑም ከተፈጸመ በኋላ እኔ ናቡከደነጾር ዓይኔን ወደ ሰማይ ያነሳው። እግዚአብሔር የተመነለት ጊዜ ካለቀ በኋላ እንደ በሬ ሳር ግጦ ጨርሶ ከመጣ በኋላ ማለት ነው። ውጣ። ይሄ ደግሞ ከዚህ ጋር እግዚአብሔር አያደርግም የምህረት አምላክ ነው ይላል። እስራኤል ዳንሳን እየሰማችሁ ያላችሁ ሰዎች መጣችሁ እዚህ የኢዩ ጩፋ ትምህርት የምትሰሙ ሰዎች እኔ ቤት ምንም አሰሩሙቱ ከዚህ ዘመኑም ከተፈጸመ በኋላ እኔ ናቡከደነጾር ዓይኔን ወደ ሰማይ አነሳው፣ አእምሮዬም ተመለሰልኝ፣ ልዑሉንም ባረኩ፣ ለዘላለም የሚኖረውንም አመሰገንኩ፣ አከበርኩት። ግዛቱ የዘላለም ግዛት ነውና ያዙልኝ።
ግዛቱም የዘላለም ግዛት ነውና መንግስቱም ለልጅ ልጅ ነውና በምድርም የሚኖሩ ሁሉ እንደ ምናምን ይቆጠራሉ። አይዴ ምንም ምናምን የሚባል ነገር የለም። እኔ በነፃ ፈቃዴ እንትን አረጋለሁ። እኔማ እንደ ምናምን አልቆጠርም። ጌታ ይገስጻችሁ። የእስራኤል ዳንሳ ስብከት የሚሰሙ ሰዎች ኮሜንት የሚያደርጉት ማለት ነው። በምድርም ላይ የሚኖሩ እንደ ምናምን ይቆጠራሉ፣ በሰማይም ሰራዊት በምድርም ላይ በሚኖሩ መካከል እንደ ፈቃዱ ያደርጋል። አዎ እሱማ እንደ ፈቃዱ ያደርጋል፣ ግን አንዳንድ ሰዎች ይከለክላሉ። ለምን? ነፃ ፈቃድ ስላላቸው እሱ እንደ ፈቃዱ ያደርጋል፣ ግን እነሱ ይከለክላሉ። ክላሽ አላረገም። አለዚያ ምንድነው መሆን ያለበት? ተስማምቶ ያደርጋል። የእናንተ አምላክ እንደዛ ነው። ተስማምቶ ይደራደራል ማለት ነው። ተስማምቶ የኔ አምላክስ እንደፈቀደው ያደርጋል። በምድር የሚኖሩም ሁሉ እንደ ምናምን ይቆጠራሉ፣ በሰማይም ሰራዊት በምድርም ላይ በሚኖሩ መካከል እንደ ፈቃዱ ያደርጋል። የኔ ጌታ ይሄን ማንም ከልካይ የለውም፣ ያደርጋል። እጁንም የሚከለክላት ወይም ምን ታደርጋለህ የሚለው የለም። ቅድም የሰላም ግን ይከለከላል። እጁን ይዘዋል። እግዚአብሔር ሲመጣ ሊያድንሽ። ቆይ ዴቪድ ልታደርግ ነው ልታድነኝ ሳየው አልጣመኝም መዳን አልፈልግም ሲለው እኔ ምንም ማድረጋል እኔ ተው፣ ግን እኔ ላድን ነበር ያሰብኩት በፈቃድ እምቢ አልካ ከለከልካ ብሎ ተስፋ ቆርጦ ሁለተኛውን ደግሞ ሞከር ይሄዳል ማለት ነው። ሺህ ጊዜ ነው ብቲ ዲስ ኢዝ ሎጂካል ኮንክሉዥን። እኔ እናት ሎጂክ ስለማታውቂ ነው እንጂ የተቸገርሻለሽ። ያልሻቸውን ነገሮች 3 ስቴፕ ደርድረን እንደዚህ ስለዚህ እንዲህ ብለን እንደርሰው እዛ ላይ ነው። አንቺ እሱን ስለማታውቂ ነው የተቸገርሻለሽ። እኔ አላልኩም ምናምን ብቲ እንደዛ ነው። የእግዚአብሔር ፈቃድ አይከለከልም። እሱ ያሰበውን ያኑን ያደርጋል እኮ። እሱ ያሰበው በቀለ ማዳን ነው። በቀለ ግን እምቢ አለ። መልስ ይቻ እግዚአብሔር የማይከለከለው ፈቃድ በቀለ ማዳን ነው። በቀለ ጋር ሲመጣ ግን አልፈልግም ወንጌሉን አለ። አስታርቂው እስቲ። እሱ ነፃ ፈቃዱ ብቻ ነው የምትይኝ እኮ። ነፃ ፈቃዱን ስለማያውቅ ነው ያንን ነገር የወሰነው። መጀመሪያ በቀልን አድናለሁ ያለው እምቢ ብሎ ገግሞ እንደሚሞት ስለማያውቅ ነው በቀለ ጋር የመጣው። ለእሱ መልስ ስለሌለሽ እኮ ነው አንቺን እግዚአብሔር በዚህ ምን ስለው። ደግሞም ትክክል ነን፣ ግን ሎጂካሊ ማውራት ብቻ እኔ ሰሌዳ አለኝ እዛ ላይ ቁጭ ብዬ የተናገርሻቸውን 2 መስመር እኮ ነው። እግዚአብሔር ሐሳቡ አይከለከልም። ፕሬሚሲስ 1 ሎጂካሊ ብታወሪኝ እንደዚህ ቀላል ነበር። 2 ደቂቃ እንኳን አናወራም። ባይዚ ቀላል ነው። እግዚአብሔር ሐሳቡን ማንም በሰማይም በምድር እዚህ ጋር እንደሚል በሰማይ ኃይሎችም በምድርም ላይ ማንም ይከለክለው ኦኬ ስለሚል ማንም ሐሳቡን አይከለክልም። ኦኬ የእግዚአብሔር ሐሳቡ በቀለን ማዳን ነው። ኦኬ በቀለ የእግዚአብሔርን ሐሳብ ከለከለ። አሁን ስለዚህ ብለሽ ኮንክሉዥን አውጪ። ቀላል እኮ ነው። ስለዚህ የእግዚአብሔር ፈቃድ የሚከለከል ነው። ሁሉን ቻይነት የሚለው ዝም ብሎ ነው ወደ ኮንክሉዥን ነው የሚወስደው። አይዊሽ የሆነ የአንቺን ቴዎሎጂ የሚወክል ሎጂካል የሆኑ ነገሮችን የሚያክሰው ገብቶ በተከራከረኝ። ከዚህ በላይ አይሄድም። ያው አንቺ እኔ ስናገረው ፍንጩ ይታይሻል። ኮንክሉዥኑ ግን እሱ እንደሆነ መቀበል ነው የማትፈልጊው። ዲስ ኢዝ ዘ ኮንክሉዥን። ሌላ ዴቪድ ልቦልክ እኔ ውጣ ከዚህ ብሎክ አትገባም። ሌላ ቀን ትገባለህ አላልኩም እንዴ? ብሎክ ውጣ ከዚህ ያ። ስለዚህ አንቺ ኮንክሉዥን ይሄ ነው የሚሆነው። አለቀ። መንግስቱም ለልጅ ልጅ ነውና በምድርም የሚኖሩት ሁሉ እንደ ምናምን ይቆጠራሉ፣ በሰማይም ሰራዊት በምድርም ላይ በሚኖሩ መካከል እንደ ፈቃዱ ያደርጋል። እጁን የሚከለክላት ወይም ምን ታደርጋለህ የሚለው የለም። አየህ፣ የለም። በአንዳንዶቹ ቴዎሎጂ ውስጥ አለ፣ እጁ የሚከለክል አለ። ስለዚህ በእኛ ቴዎሎጂ፣ በሪፎርመር ቴዎሎጂ ወይም መጽሐፍ ቅዱስ ያስተምራል ብለን የምናምነው ምንድን ነው? የሚከለክለው እንዳይከለክለው የታሰበው አይደለም። ዳስ ዋይ ነው የምንለው እኛ። መልሳችን እሱ ነው። ዳስ ዘ ፖይንት። እምቢ የሚለው ገግሞ የሚሄደው የእሱ በፈቃዱ ነው እያደረገ ያለው ነገር፣ ግን በእግዚአብሔር ፈቃድ ውስጥ በማይከለከለው ፈቃድ ውስጥ ያሉ እንደዛ አይሉም። ፈቃድሽን አስተካክ የኔ እናት። እንዴ 50 ጊዜ ተጋጨብሽ እኮ። ለምንድነው ዞር ብለሽ ላሽን ለማየት እንትን ማትዩ? ነይ እስቲ በጽሁፍ አድርጌ ላሳይሽ፣ ለሌሎችም እንዲገባ ማለት ነው። ያው ሎጂክ የሚባለውን ነገር
አትሊስት ሌሎቹ ስለሚያውቁ ችግሩ አንቺ ጋር እንዳለ ሌሎችን አሳይቼ ልጨርስ። ምዕመናን ትምህርት ውሰዱ። እንግዲህ ዛሬ ለመማሪያነት ጥሩ ሆና መታለች። አንደኛ የእግዚአብሔር ፈቃድ በምንም አይከለከልም አይደል? አይከለከልም። እሺ፣ ፈቃዱ ከቶ አይከለከልም። እንደውም በአራት ስቴፕ ነበር ልጨርስ ያሰብኩት፣ በሶስት መጨረስ ይችላሉ። ይሄንን ሁለተኛ ያዙልኝ፣ አሁን በደንብ ቼክ አድርጉ። ሁለተኛ ፈቃዱ በምንም አይከለከልም። ደን የእግዚአብሔር ፈቃድ ማንም ሳይቀር ሁሉም እንዲድን ነው አይደለ? አዎ፣ በልጁ በኢየሱስ ዓለም መጠቅለል። እሺ፣ አንድም ሳይቀሩ እንዲድኑ ነው። እንዲድኑ ዴርፎር አሁን ካልኩሌሽኑን ስሪ፣ ሁለቱን ላንብብልሽ። ፈቃዱ ከቶ አይከለከልም። ደን ያ ፈቃዱ ደግሞ ማንም ሳይቀር ሁሉም እንዲድኑ ነው። በዚህም ምክንያት ዓለም ሁሉ ምን ይላል? ይድናል። ይበቃሻል። እንግዲህ ጨርሰናል። ይሄ ነው፣ አለቀ። አቶ ፈቃዱን ስታገኙ ሰላም በዩ። ሌላ ጊዜ ሰላምዬ፣ ጋሽ ፈቃዱን ስታገኙ ሰላም በዩ። እርግጠኛ ነኝ 2 ደቂቃ ባናግራት ይሄንን አሁን የዘጋችሁን ትክክለኛው መልስ የሚቃረን ነገር ታወራለች። 1 ደቂቃ ባናግራት this is the answer። አየሽ፣ መልሱ ይሄ ነው። ሁሉን ቻይ ስለሆነ ማንም ፈቃዱን የሚከላከለው ስለሌለ፣ ፈቃዱም ደግሞ ሁሉም ማዳን ስለሆነ መጨረሻው የሚሆነው ሁሉም ይድናል ነው። ሁሉም ስለማይድን ታዲያ ምንድነው ያ ፈቃዱ ሲባል ምርጫና ቅድመ ውሳኔ ይመጣል ማለት ነው። አሁን ምንም ኮሜንት አታርጊ። የኔ እናት ኮሜንት እየጻፍሽ ከሆነ በቃ ረጋ ብለሽ አስቢ። ምን አይነት ማኑ ነው ያስነካኝ? ምንድነው ያስባለኝ? ያንቺ ምን አይነት አማኝ መሰለሽ? አንቺ አሁን ያልሽውን ነገር የሚመሳሰል እምነት አለ፣ ዩኒቨርሳሊዝም ይባል። ልክ ይህን ሎጂክ ተከትሎ መሄድ ማለት ነው። ዩኒቨርሳሊዝም ዓለም ሁሉ ይድናል ብሎ የሚያምን አለ። አንተ በሱ ፍቃድ ነው ተው። ዓለም ሁሉ ይድናል ማንም ሳይቀር፣ አንድም ሰው እዛ ገሃነም ውስጥ ምናምን አልፎ ከዛ ይድናል፣ ይመጣል፣ ከእሳቱ ይወጣል። አይሻ እንደዛ ነው። ስለዚህ ይሄንን ነው እየተከራከርሽ እያወራሽ ያለሽው። በዛ ሎጂክ መሰረት ቅድም ያልሽው ነገር ኖ ምናምን እያልሽ ያለው እንዳትታገይ መልሼ ላስታውስሽ። እግዚአብሔር ሁሉም ማድረግ ይችላል፣ ሀሳቡን ሊከለክል የሚችል የለም። ኢንዲቪዥዋሊ ሰላምን ማዳን ፈለገ፣ ወንጌሉን ሳሰማ በፊት ማለት ነው። ደን ወንጌሉን ይልክላታል። በዚህም ምክንያት ሀሳቡ ስለማይከለከል ሰላም ትድናለች ወደሚል ነው የሚመጣው። ሰላም ነፃ ፈቃድ ስላላት ለኔጎሽዬሽን ትቀርባለች የሚል ነገር አታወሪ። ይሄ ነው እና ሌሎች ምዕመናን እንግዲህ አንብቡ ምናምን፣ ጥያቄ ያላችሁ ኑና ጠይቁ። እያወራን እንቀጥላለን። የኔ አፕሮች ያልተመቻችሁ ሰዎች ይሄ አሁን ጓ እያልኩ ማውራው ነገር ምናምን አምሶ ሶሪ ላግዛችሁ አልችልም። በዚህ ኢነርጂ ብቻ ነው ማውራት የምችለው። ኦኬ፣ በዚህ ኢነርጂ ነው ማውራት የምችለው። ስለዚህ ይሄ ኤነርጂ ማይመቻችሁ በመንፈስ ቅዱስ ኃይል እየተሳደቡ የሚያወሩ ሰዎች አሉ። እነሱ ቤት ሄዳችሁ ስሙ። ይሄ መንፈስ ቅዱስ ምናምን እያሉ ባሪያ ስትሆን ነው ነፃ የምትሆነው ማለት እኮ ፓራዶክስ ነው። የስ ለእግዚአብሔር ባሪያ ስትሆን ነው ነፃ የምትሆነው። እውነተኛው ነፃነት ማለት ነው። እውነተኛው ነፃነት ለእግዚአብሔር እውነተኛ ባርነት መገዛት ነው። ያ ጸጋና ሰላም ይብዛላችሁ።